እንዴት እናርግ ይያሉ በቃ እኔ እኮ ያንተን ህይወት ነው እየኖርኩ ያለው እኔስ እንዴት ልዳን ብሎ የሚደውላል የቃምኩ እኮ ነው በቃ እኔን ታሪክ ነው የነገርከኝ እኔ ራሱ መዳን ፈልጋለሁ እና ሁሉም ሰው አድናቂ ያለው እኔ ደግሞ ማደንቆ የነበረው አጎቴ ነው በቃ አጫጫሱ ይመቸኛል አቀቃሙ ይመቸኛል ቤተሰብ ያከብረዋል መኪና አለው ሲጋራና ቢራ ነው ሰርቄ ተገኘሁት ለመጀመሪያ ጊዜ በ7 ዓመቴ ያ ደግሞ አስቀጠቀጠኝ በቤተሰቦቼ ሳላት ምን አደረኩ ነው ያልኩት ማዘር ደግሞ የምትመታኝ ጥፊ በቃ ልክ ከቢሮ እንደወጣች ና ባላለው የሆነ ብዥ የሚያረግ ጥፊ ነው የምትመታው ይሄ ከለሩ ራሱ አይታወቅም እኔ ቦክሰኛ መሆን ነበረብኝ ጤና መቃወስም ደረጃ ሊያደርስ የሚችሉ የአካል ብቻ ሳይሆን የአእምሮ ጉዳት ሊያደርስ እስከሚችል ድረስ ከዛ ድረስ በጥልቅ እንዴት ቢቆጣጠረ ነው ምን ቢከሰት ነው ሶጣ አሁን እኔ ከስራ ተከብቤ ሻጊ ሆኜለ ጋብጄ ጧት ለቁርስ ብድር ብዬ እመጣለሁ ስራ ቦታ ጫት እየቃምኩኝ ሰው በኮካረል የሚቀመው እኔ ተውኩኝና ያንን ጃምቦ አፕሪቲቭ አድርጌ ነበረ መሃል ላይ ደግሞ ድብልቅ ቅልልህና መሃል ላይ ደግሞ ወጣና ፓፍ ብዬ እመጣለሁ ሲጋራ ያው አንዳንዴ በዚህ ለኩሽውላ ረስቸው ሌላ ለለኩስ ስል አረ ይዛል ምናምን ተብዬ እኮ ያምሮ በሽታም ሌር ነበር ማለት እኮ ነው ከባድ መቀባጀር እኮ የሶፋ ሁላ አቃጥያለሁ እኔ አዲስ የተጎዛ ሶፋ ላይ ሲጋራውን አስቀምጫለሁ ለኩሽ ምንድነው የሚጨሰው ምናምን ይባላል ከዛም መሃል ላይ እንዳለ ተቦድሶላል ሶፋው አረቄው እኮ ነው ገደለኝ ደግሞ አረቄ እንዴት ነበር አጠጣጥ እስኪ ከዛ በኋላ ውስኪ ራሱ ተቀርቦ ማለት ነው እሱን ካላገኘው ሙዳ አይመጣም ልክ አሁን እስከ 10 ሰዓት ሰርቼ ዲጄነት 2 ሰዓት ነው የምተኛው 12 ሰዓት ላይ ሞት ይቀሰቅሰኛል ልቤ ይመታል ላብ አለው ማንቀጥቀጥ አለው ከሞት ጋር ትግል ሰማይ ጥግያይ ከዛ በፊት ግን የዚህን ዘመን ደግሞ ፈተናዎቹን እስኪ እናያቸው እንዴት እየተሰቃዩ ነው ምን ቻሌንጅ እየገጠማቸው ነው የሚለውን እስኪ እንቀር እንደገና መጠንከሬን ማሳየት አለብኝ አሳይቻ እንዴ በጠፋ ምክንያቱም አሁን እኔ ሱሰኛ ሆኜ ብገኝ ብዙ ሚሊዮኖችን ይሄ ነው የምገባው ይሄው ሱሳይድንም ብለን ስንናገር ይሄው አይድንም ይላል አንዳንድ ሞራል አላቸው ሰዎች አሉ እንግዲህ በኮኬንም በተለያዩ መድኃኒቶችም እንዲሁ እንግዲህ ሱስ ውስጥ እየገቡ ያሉ ብዙ ታዳጊዎች አሉ ምኑ ጋር ነው ክፍተቱ ምንድነው ወደዚህ ነገር እያስገባቸው ያለው አይምሮ በሽተኛ መሆኑን ባይፖላር ነበር የያዘው አይምሮ በሽተኛ መሆኑን ሳያቅ ዳን በ15 ቀኑ ዮናታን አንተ ሱስ እንዴት ጎርቶኝ ነበር አለ እንቀጥላለን ሱሴ የሚል ዘፈን የአብነት አጎናፍርን እናስታውሳለን ከሱስ ጋር በተያያዙ በጣም ብዙ ዘፈኖች አሉ ከሱስ ጋር በተያያዙ ብዙ ወቀሳዎች ብዙ ቀልዶች ብዙ ተረቦች አሉ ከሱስ ጋር በተያያዙ ብዙ ነገሮች ይነሳሉ ሱሴ ሆንሽብኝ ሱሴ ሆነህብኛል ይባላል ዛሬ እንግዲህ እዚህ ስቱዲዮአችን ደግሞ ስለ ሱስ በደንብ በቂ መረጃ ዕውቀት እና ግንዛቤ ሊሰጠን አብሮን የተገኘው እድለኛው ዮናታን ፒስ ነው ዮናታን ሊሆን ነው ስሜ ዮ ማሪዮስ አይደለማ ዮ ማሪዮስ አይደለው አድናቂው ነው አሪፍ ነው ጥሩ ነገር ይዞ መጥቷል ምን ይዞ ነበር የመጣው እስኪ በእንትኑ በገጠር ግባ በቃ ቆንጆ ስራዎች ማውና አዳዲስም የተለቀቁ አሉ እና በርታ ለማለት ተወዳለህ ዮ ማሪዮስ በጣም አሪፍ እንግዲህ ሰሞኑ ዘና ያለባቸው ካሉ አዳዲስ ይሄ መልእክቱም ደስ ይላል በቃ የሚያጠነክር የሚያበረታ አይደለ ፒስ የሆነ ነገር ነው ከማንንም ጋር ያገናኝ በቃ ስለ ሰላም ዋላቭ ነው እና ስለ እድገት ምናምን ስለሚያወራ ደስ ይላል ብዙዎችም ልጆችን አፍርቷል ወደ ጥሩ ነገር የሚመራ ሙዚቃ በቃ ገጠር ግባ ያው ብቻም ሳይሆን እያዝናና የሚያስተምርም እኮ ነው አይደለ የሚያዝናና የሚያስተምርም ነው እና ደስ ይላል ያው እኔ በዲጄነትም ብዙ አመት እኮ ዲጄ ዮዮ በሚል ስለዚህ ዮ ማሪዮስ እንግዲህ ከዲጄ ዮዮ ነው የወሰደው ማለት እንችላለን ዮን ብቻ ነጥለው ዮ ማሪዮ አንድ ዮ ሆነ የኔ ሁለት ዮ ስለዚህ ዲጄ ዮዮ በቀድሞ አይደለ ዲጄ ዮዮ አሁንም ነው የቀድሞ ዲጄ እንዴ አሁንም ትሰራለህ እንዴ ዲጄነቱን ያው በጓደኞቼ ነው የምሰራው አለ እንዴ ትልልቅ ሰርግ ምን እየሰልክልሃል እኮ አልፎም ታይዋለህ ስለዚህ ሰርጎች ዲጄ ዮዮ እየሰራ ነው ዲጄ ዮዮ ሰርግ አሁን እየሰራ ነው የተለያዩ ኢቨንቶች አሁን የመንግስት ስብሰባ ምን ሲኖር አድማቂ እኮ ነኝ የግልም የልጆች ምን ሲኖሩ ከብሔራዊ መዝሙር ጀምሮ አድማቂ ስለዚህ ፕሮግራማችንን በብሔራዊ መዝሙር እንጀምረው ምናምን ይያልን እሺ የቴሽ ፖድካስት ዛሬ እንግዲህ አሪፍ ቆይታ እናሳልፋለን ዝግጁ ነህ በጣም እንግዲህ ወደ ጣፋጩ ህይወት ከመምጣት በፊት መራሩ ህይወት አለ አይደለ ከፍ ዝቅ
ማልቀስ፣ ማንባት፣ መክሰር፣ ማትረፍ እነዚህ ሁሉ እንግዲህ መጨረሻ ላይ ህይወት ጣፋጭ እንዲሆን ትልቅ ሚና አላቸው። ሁሉ ነገር ምችት ካለ ኧረ ህይወት እኮ አይጣፍጥም። አንዳንዴም ችግሯን ቀመስ፣ አንዳንዴም ደግሞ ጠንከር ብሎ ማለፍ የህይወትን ጣፋጭ ጎን እንድንረዳ እንድናይ ያግዛል እያለ ነው። አንተ ደግሞ መራሩን የህይወት ጉዞ ታውቀዋለህ። መራሩ የህይወት ጉዞ ስንል በምንኛ እንደምትነግረን ያው አስብበት። በሱሰኛ ነው የምናገረው። እንግዲህ እኔ ምን በካንሰርኛም የለብኝም በኤችአይቪኛም የለብኝም። ተርፌ ነው እንጂ በሱስ ምክንያት ኤችአይቪ የተያዙ አሉ፣ ካንሰር የማይድን በሽታ የተያዙ አሉ፣ ራሳቸውን ያጠፉ አሉ። የአይምሮ በሽታ በጣም ከባዱ ማለት ነው፣ ልክ እንደ ስኪዞፍሬኒያ አይነት ግን ይድናል። ታክሞ መዳን የሚችል ነው። ትክክለኛ ሕክምናውን ካገኘ ባለሙያ የሚላቸውን ሰምተው ከተገበሩ ሲድን እያየው ነው። ከነዛ ሁላ ተርፌ ነው እንጂ ያሲዘኝ ነበር። ምንም እኔ ከሌላው የተለየው ሰው አይደለሁም። ለዛ ነው እኔ አሁን እድለኛ ዮናታን ብዬ ራሴን የምጠራው። በእርግጥ እድለኛ ነህ ስንል ከምን አንጻር ነው? አሁን አንዳንዴ እንድንረዳው ያስፈልጋል አይደለ? ባለፉት እንግዲህ የልጅነት የህይወት ጉዞ አለ። እድለኛ ስንልህ ምኑን አልፈህ ነው እድለኛ የሚለውን እንመለስበታለን። ቲኤች ፖድካስት ቀጥሏል። ወደ ዋናው ጉዳያችን እያመራን ነው ያለ ነው። እንግዲህ አዲስ እይታ የዚህ ፕሮግራም አጋር ነው አንተነህ ተስፋዬ። ሰብስክራይብ እያደረጋችሁ በዚህ አጋጣሚ ሼር ማድረግ ይቻላል። ሀሳብ አስተያየቶቻችሁም ኮሜንት ላይ ማድረስ ይቻላል። እንግዲህ ብዙዎች ጋር ደረስ እንድንል ባሉት አማራጮች ቤተሰብነታችሁ እንዲቀጥል ጥሪያችንን እናስተላልፋለን። ቲኤች ፖድካስት ዛሬ ቆይታውን ከእድለኛው ዮናታ ጋር የሚያደርግ ነው የሚሆነው። አዲስ እይታ የዚህ ፕሮግራም አጋራችን ነው። ከልብ አመስግነናል። እዚህ ደግሞ ከእድለኛው ዮናታን ጋር ከእድለኛነትህ በፊት የእድለኝነት ተቃራኒው ምንድን ነው? እድለቢስ ነበርክ? እኔ እንጃ። እኔ አሁን እድለቢስ ነበርኩ አልልም። አሁን እንደውም ምክንያቱም አሁን መጽሐፍ ቅዱስ ላይም ብናይ ቁርአን ላይም ብናይ ትልልቅ ደረጃና ስም ያላቸው ሰዎች ብናያቸው ውድቀትን ወድቀዋል፣ ተዋርደዋል፣ ተስቆባቸዋል፣ የማይሆን ህይወት ውስጥ የነበሩ አሉ እና በዛ በፈተና ውስጥ አንዳንድ እግዚአብሔር ሲወደን ወይም አላህም ሲወደን በዛ ውስጥ ያሳልፈናል። በመከራ ውስጥ ያ ያበስላል እና እኔ ተርፌ መሆኑ ደግሞ እድለኛ ነኝ እና ምንድነው በዛ ውስጥ አልፌ ለብዙዎች አሁን እኔ በማካፍለው ከዛ ተሞክሮ በማካፍለው ብዙዎች ደግሞ ለካ ይድናል። ይሄ ነገር ሰይጣናዊ ስራ አይደለም። ሱስ ማለት ሰይጣናዊ ስራ አይደለም፣ መንፈስ አይደለም። ምክንያቱም አንዳንዶቹ እኔ 1 ዓመት አለኝ አንደኛው እስቲ ሱስ ማለት ምን ማለት ይመስላል አልኩት። ስለው ጊዜ በርጮን ይዟል፣ እኔ ጋር ችግር የለም ፈታ እያልክ ምናምን ብለን እያወራን ከዛ ምን ማለት ይመስላል ስለው እኔ መንፈስ ነው፣ በጣም ትልቅ መንፈስ ነው አለ፣ ሰይጣን ነው አለ። እንዴት አልኩት። እለዋለሁ አይ አንድ ጊዜ 1 ዓመት አቆምኩ አለ። ከዛ ራሴን እዛ ውስጥ አገኘሁት አለ። አንዴ ደግሞ 2 ዓመት አቆምኩ አለ። ከዛ ራሴን እዛ ውስጥ አገኘሁት አለ። ከዛ ይሄ ነገር መንፈስ ነው፣ እግዚአብሔር ሲፈቅድ ነው መዳን የምችለው ብዬ እየቃምኩ ነው አለኝ። በኋላ ግን ተስማማኝ። ቀስ ብለህ ውይይት ጥሩ ነው፣ ሰውን ማዳመጥ ጥሩ ነው እና ተደማመጥን። እሱ የሚለውን እያዳመጥኩት እንደ ፍሬንድ። ምክንያቱም በምክር በቁጣ የምታስቆመው በሽታ አይደለም ሱስ ስላልሆነ እንዲህ በሙድ ነው እንትን እንጂ መውጣት የማይፈልግ ሰው እኮ የለም ከሱስ አይደለ? አሁን እህትህ እንደዚህ ብትሆን ደስ ይላል ወይ ብለህ አሁን አያርግህና ሱሰኛ ብትሆን እህትህ እንደዚህ ብትሆን ደስ ይላል ወይ ብለህ አትፈልግም። ልጅህ እንደዚህ ቢሆን ብለህ አትፈልግም። ራስን መውጣት ትፈልጋለህ እኮ። አሁን አንዳንዱ ኮንዲሽን ብለን እንደው አንድ ሳምንትም 1 ወርም እናቆምበት ጊዜ ነበር የሆነ ጊዜ ላይ። ከዛ ተመልሰን ደግሞ ማለት ነው ኮንዲሽን ምናምን ሳብት አረግና ተመልሰህ ደግሞ እዛው ውስጥ ትገኝ ሁለተኛ ምናምን ብለህ ማለት ነው ብለን እንደዛ እናረግ ነበር የሆነ ጊዜ ላይ። የሆነ ጊዜ ደግሞ ያ አሁን እንኳን 1 ሳምንት 1 ወር የምናቆመው ቀርቶ በየቀኑ ሰዓቱን ጠብቆ የሆነ ጊዜ እያደገ ሲመጣ ያንን ሰዓት ጠብቆ አምጣ ይላል። በቃ ግዴታ ገብቷል። በቃ ባህሪያ ካለበለዚያ የሚሞትም አለ እኮ ሱሱን ካላገኘ የሚሞት አለ፣ የሚነጫነጭ አለ፣ ወደ ተለያየ አይምሮ በሽታ
የሚቀየርበት ሰው አለ። አሁን አንዳንዱ ሰው እንደውም እስቲ ከቤት እንዳትወጣ ከዚህ በኋላ ምናምን ብሎ በር የሚቆልፍ ሰው አለ ሱሰኛ ላይ። ስለዚህ ያ ደግሞ በአንዴ እየለመደው ልክ ኦክሲጅን ሆኗል እኮ ማለት እኮ ነው አይደለ? የደምህ ሆኗል እና ደምህን በቃ እንዳይሰራ ስትከለክለው በአንዴ ምን ይሆናል አይደለ? ብዙ ችግር ይፈጥራል። እና ወደ አይምሮ በሽታ ወደ ባይፖላር ስኪዞፍሬኒያ ብቻ መሳቅ ብቻ ማውራት ድምጽ ይሰማኛል እና የሚሉ ሰዎች አሉ። ወደዛም ሲገባ የምናይበት አጋጣሚ አለ። እድለኛው ዮናታ አሁን እድለኛ ከማለታችን በፊት ወደ ኋላ እንመለስ። አዳዲስ ቤተሰቦች ሊኖሩ ይችላሉ። እንዴት ነው ምን ታልፎ ነው እድለኛ የተባለው የሚለውን በደንብ እስኪ እንንገራቸው እናስተዋውቃቸው። አሁን አንድ ነገር የምናገረው ነገር ያው በብዙ ሚዲያ እኔ እንደውም እኮ እንደኔ አልበም ለቆ እንኳን እንደኔ ፖድካስት ላይ ዩቲዩብ ላይ ሬዲዮ ላይ ያልቀረበ የለም አይደል? እኔ አልበም የለቀኩ እኮ ነው የሚመስለው። አሪፍ ነው። በየጊዜው ግን ሳቀርብ ማለት ነው የሆኑ ሰዎች አሉ በቃ ድነው ማያቸው የሚደውሉልኝ አሉ። እንዴት እናርግ እያሉ በቃ እኔ እኮ ያንተን ህይወት ነው እየኖርኩ ያለሁት እኔስ እንዴት ልዳን ብሎ የሚደውላል። እየቃምኩ እኮ ነው በቃ እኔን ታሪክ ነው የነገርከኝ እኔ ራሱ መዳን ፈልጋለሁ እንዴት እንተጋገዙ አብሬ መስራት ፈልጋለሁ የሚላል እና ያ ደስ ይለኝ። 2 ሰውም ዳነ 3 ሰውም ዳነ ደስ ይለኛል። አሁን ልክ አሁን ማይክል ጃክሰን ታዋቂ እኮ ነው ሁላችንም የምናውቀው ይመስለናል። ግን የማያውቁት ደግሞ ብዙ ቢሊዮኖች አሉ። ስለዚህ ከሚዲያ አልጠፋም ደስ ይለኛል በቃ። እሺ ስለዚህ ማስተባራ ጉዞውን ደግሞ ነው እስኪ ከእድለኛው በፊት ያኛው ከባዱ ያሳለፈው ከ20 ዓመት በላይ ሲቸገርበት የነበረው በ20 ዓመት ጉዞ ውስጥ ራሱን ጤናውን ማንነቱን ክብሩን ሰውነቱን ሊያጣ የቻለው በብዙ መከራዎች በብዙ ከባድ የህይወት መሰናክሎች ውስጥ ያለፈው ዮናታን ምን ሲያደርግ ቆይቶ ነው እንዴትስ ገብቶ ነው ወደዛ ነገር የሚለውን እኔ እስኪ እዚህ አዲስ አበባ ውስጥ ነው የተወለድኩት። እትብቴ የተቀበረው እዚህ አዲስ አበባ ወደ ሚኒሊክ አካባቢ ነው። ከዛ ያው አጎቴን አራያ በማድረግ ነው እንግዲህ የገባሁት። ምክንያቱም አሁን ልጆች ምን ያውቃል ይሄ ምናምን ንቀናቸው እነሱ ፊት የምናደርገው ነገር አለ እና ሁሉም ሰው አድናቂ አለው። እኔ ደግሞ ማደንቀው የነበረው አጎቴን ነው። በቃ አጫጫሱ ይመቸኛል፣ አቃቃሙ ይመቸኛል፣ ቤተሰብ ያከብረዋል፣ መኪና አለው። እንደማንኛውም ሕፃን ልጅ መኪና ወዳለው የምንፈልገውን ያሟላልናል። ስለዚህ ያላፋናል፣ ያጫውተናል። ያ አራያ ሊሆን ቻለ። ስለዚህ እሱ እንደሚያደርገው ጥሩ ነው የመሰለኝ እንግዲህ መጥፎ አልመሰለኝም። ምክንያቱም እሱ እኛ ፊት ሲስቅ ሲፍደቀደቅ አየዋለሁ። ስለዚህ ሲጋራና ቢራ ነው ሰርቄ የተገኘሁት ለመጀመሪያ ጊዜ በ7 ዓመቴ። ያ ደግሞ አስቀጠቀጠኝ በቤተሰቦቼ። ሳላት ምን አደረኩ ነው ያልኩት። እኔ ደነገጥኩ። በቃ ለምንድን ነው ጥሩ መስሎኝ ያደረኩት እንጂ መጥፎ መስሎኝ አይደለም። ስለዚህ ያ ቅጥቀጣ ደግሞ ቤተሰቦቼ መሀል እንድፈራቸው ነው ያደረገኝ። ምክንያቱም ምቱ እስከ ዛሬ ይሰማኛል። ገብቷል። አብሮኝ ያደገው እና አረሰውም። ስለዚህ ያ ነገር እያደገ ሲመጣ ደግሞ እንደ ቀልድ የጀመርኳት። ከዛ ያው ሰው ደግሞ ቢጤውን አያጣም። ስለዚህ ጓደኞቼ የሰፈር ጓደኞቼ ደግሞ ትግባባለህ ብቻ። ከዛ ከቤት የተቀመጠም እየወጣው ምናምን ብር እንትን ስል ከዛ ሌባ ሲወጣለህ። ምክንያቱም ሕፃን ልጅ ነህ ከየት ታመጣለህ? እቃ ሲጠፋ ምን ሲጠፋ ብር እየተቀመጠ ሲጠፋ እኔ እየተባልኩ መጣው። እየታወቀ እንግዲህ ከእድሜ ልኬን ደግሞ የወላጅም ተጽዕኖ ይመስለኛል ያስገባኝ። ለምንድን ነው ወስደው ዮናታን ይሄ ነገር እንዲህ ነው የሚያደርገው ብለው በመጠጥ ምክንያት አይኑ የጠፋ ሰው አለ እኮ። ለምን ጠጣህብኝ ብሎ በቴስታ ሲመታ አይኑ የፈረጠ ሰው አለ። በአንድ ብርጭቆ መጠጥ በማይረባ ንግግር ጥርሱ እንዳለ ዝርግፍ ያለ ፊቱ ተጠባብሶ ተመርሾ በምላጭ በምን በቦክስ አፍንጮ እንደዚህ ዞሩ ያለ ሰው እኮ አለ። ስለዚህ እነዚህ አይነት ሰዎችን ወስደው እዛ ጋር ቀላል ነው ወጣ ቢሉ ከበራቸው ላይ አለ አይደለ? ወስደው ቢያሳዩን እንዲህ ነው የሚያደርገው መጨረሻው ኢየሱስ መጨረሻ እንዲህ ነው የሚያደርገው። ይሄ ሰውዬ አሁን እንዲህ ንብረት ነበረው እንዲህ ነበረው። አሁን ከዛ ፈነከቱትና አይኑ ጠፋ። ሲሳደብ አጉል ስድብ ሲሳደብ ሲደባደብ ምን ሲል እንደዚህ ሆነ ቢሉኝ በጠጥቶ ሰክሮ ወድቆ ምናምን ቢሉኝ በልጅ አይምሮ ትፈራለህ። የሆነ በሽታ መሆኑ ምን መሆኑ ግንዛቤ ይኖራል መጥፎ መሆኑ። ስለዚህ አጎትየውም መከልከል ነበረበት። እነሱ ልጅ ፊት ከዚህ በኋላ ይሄን ብልግና ነገርን አቁም ተብሎ እኔ ፊት ሲቆጣ ማሳየት ነበረባቸው።
ስለዚህ ያ ደግሞ ጥሩ ነገር ስለመሰለኝ ስቀጥለው ያኔ መቼኝ ነበር። በምን ነበር የጀመርከው? ያው ሲጋራ፣ መጠጥ፣ እንደገና አንዳንድ ጊዜ ደግሞ ትንሽዬ ጫት። የመጀመሪያ አሁን ሲጋራ እንትን ባደረክ ጊዜ ምን ነበር የተሰማህ? አሳለኝ። ሳስል ነው የተያዝኩት እኮ። አዎ የመጀመሪያ ክርክር ነው የሚያደርገው። ሳስል ነው። እንደውም እኮ በጣም አጫሽ እየሆንክ ስትመጣ በደንብ እስቲ አስገባው ወደ ውስጥ ምናምን እየተባባልክ ነው የምታጨሰው። ስለዚህ ሲያስልህ ተያዝክና እስካሁን ድረስ ያረሳቸው አሁን ምት ሲመቱ በዛው እንድትተው እንድታቆም በዛው ተመተው ድርሽ ያላሉ እስካሁን ደግሞ አሉ። ድርሽ ያላሉ አሉ። አንተ በዛው እንዴት ልቀጥልበት ቻልክ? አዎ ግን የቤት ልጆች በብዛት ከቤት እንዳትወጡ ሲሪየስ በቃ አባት ሲመጣ ተንቀጥቅጠው እናት ሲመጣ ተንቀጥቅጠው የሚሆኑ ልጆች መጨረሻቸው እኔ ብዙዎቹ አያምርም። አንዴ ከወጡ በቃ ያተራምሱታል። ዓለም አይበቃቸው አይደለ? ቦታ አይበቃቸው። በቃ ያንንም መሞከር ይፈልጋሉ። ምክንያቱም ከልጅነታቸው ጀምሮ አላዩትም ወይ የሆነ ነገር ሰው ሲያደርግ ምን ሲል አላዩም። ፍሪነት ነፃነት ስለሌለ ማለት ነው። እንደገና ደግሞ ከወላጆች ጋር ግንኙነት ያስፈልጋል። ቅርበት እንደ ጓደኛ። አሁን እኔ እናንተ ጓደኛሞች ነን። ግልጽ ነው የምናወራው አይደለ? አንድ በስራም በምንም ስንገናኝ አንትዬ እንዲባረግ ምናምን እልሃለሁ። ያው ከዳንኩ በኋላ በጎ አድራጎት ላይ ነው የተገናኘ ነው እና ትልልቅ ስራም ስትሰራ ስለማከብር እኔም ከምሰራው ስራ ጋር ስለሚያያዝ ያው ትገናኛለህ። ከሚሰራው ሱሰኛ ብሆን ደግሞ ከሱሰኛ ጋር ነው የምገናኘው አይደል? በምን እንገናኛለን? በምንም ወይ ሰርግ ስሰራ ልታገኘኝ ትችላለህ። የእንትና ሙዚቃ አድርገው ምናምን ብለኝ ገዥ ታርገኝ ትሄዳለህ። የምሸልመኝም ከሆነ ሸልመኝ ትሄዳለህ እንጂ በኋላ ሌላ ኔትወርክ የለንም። አሁን እኮ ጥሩ ነው። በቃ ሰው እንደ ውሎውን ነው የሚመስለው ይመስላል። ስለዚህ በልጅነት እዛው ላይ አንተ የጀመርክ አካባቢ እንደዚህ አይነት ነገሮች ያው መመታቱም ነበር። ከዛ እያሳደግከው እያስፋፋኸው አንተን እስኪገዛህ ድረስ ሂደቱን እድገቱን እስኪናየው ቀስ እያልኩ ስገዛው እየሰረኩም ስገዛው የሆነ ሰውም እንግዳ ሲመጣ ለራሱ አስቸጋሪ ሆንኩኝ እኮ። ብር አምጣ እያልኩ እንግዳ እኮ በቃ ከመጣ ብር አምጣ ገብቷል። እንደዚህ አስቸጋሪ ልጆች አንዳንድ ቤትም አሉ። እንግዳ ሲሄድ እንትን ገዛልኝ ብር ስጠኝ ምናምን የሚሉ ሰዎች አሉ። ልክ አሁን ለምሳሌ ጌም ልጮት ብሎ የሚቀማም እንደሱ አሉ ብዙ። እንደዛ ነበርኩ። እንግዳ ሲመጣ በቃ አምጣ ማለት ጀመርኩ። ፈለጣ ማለት እኮ አንተ ሳላስበው በልጅነቴ ነው የጀመርኩት ፈለጣ እንዴ። አሁን ነው ትዝ ያለኝ እንዴ። በጣም ከባድ ነው። እንግዳ በመጣ ቁጥር እንደዛ እየተቀበልኩ ከዛ የእንትና ልጅማ ተበላሸ ምናምን እየተባለ ሲወራ ያ እያደገ ከዛ መጀመሪያ ሰው ሼም ይዘኝ ነበር። ሰው ፊት ተደብቀን ምናምን ነበር የምናደርገው። የሆነ ጊዜ ላይ ደግሞ ሐላል እየሆነ መጣ። ገብቷል። ትምህርት ቤትም ልክ አሁን ከ1 እስከ 8 ሉተራን ሚሽን የሚባል ነው የተማርኩት። ራስ ደስታ ሆስፒታል አጠገብ ገበያው። በዚህም ደግሞ ስትሄድ በዮሐንስ ወደ አስኮ በሚወስደው መንገድ ራስ ደስታ ሆስፒታል የሚባል አለ። አጠገቡ ነው ያለው። ትልቅ የስዊድን ሚሽን ነው። እዛም እንግዲህ ብዙ ጊዜ ወላጅ አምጣ በመባል እታወቃለሁ። እንደውም ጓደኞቼ ወላጅ ሲገባ የህይወት ታሪክ ልነገር ነው ምናምን እባላለሁ። ያው እንሰቃለን። ከዛ ማዘር ደግሞ የምትመታኝ ጥፊ በቃ ልክ ከቢሮ እንደወጣች ና እባላለሁ። የሆነ ብዥ የሚያደርግ ጥፊ ነው የምትመታው። ይሄ ከለሩ ራሱ አይታወቅም። እኔ ቦክሰኛ መሆን ነበረብኝ። ብዙ ለምደዋል። ምት በቃ ያው በምት ይታመናል እኛ ቤት። በተናደደች ቁጥር ነው የምትመታ ማዘር። ግን ቁጭ አድርገው እኔ አሁን እንደዛ ቢሆን ጥሩ ነው አይደለ? ለምንድን ነው ወደዚህ አይነት ነገር ልገባ የቻልከው? አይደለ? የሚያደርገው እንደዚህ ነው። ምን ጥቅም አየህበት? ምክንያቱም ማንም ሱሰኛ ትንሽ ካጨሱ በኋላ እኮ ማንም አሁን ገና 1 ዓመት ያጨሰ ራሱ ኮንዲሽን ምናምን ሲል ትሰማዋለህ አይደል? 3 ቀን አቁሞ ሳምንት አቁሞ እንደተጎዳ እንደሚጎዳ እኮ ያውቀዋል። ግን እንዴት ያቁመው? ምክንያቱም ብዙ ሰው ይጠቀመዋል፣ ደስታ ይሰጣል ይባላል፣ መደበቂያ
አሁን ደስታ ሊሰጠኝ ይችላል ተናዶ ሊሆን ይችላል ምን በቃ ፈታ በማለት ነገ ማን ያቋል ልንሞት እንችላለን ምናምን የሚል ዘፈኖችም አሉ እኮ ነገ ማን ምናምን የሚል እና እንዲሁም እንኳን ዘንቦብሽ የሚባል ህዝብ እኮ አለ ይነዳል ያስቀመጠውን ሁላ ከባንክ አውጥቶ ጨርሶ ነገ ቁርስ የሚያጣቋል ምን ከዛ ይቆጫዋል ጓደኞቹ አውጣ ብሎት እኮ ነገ ምን ምናምን ስትነግራቸው እንዲብራልኝ ምናምን ስትላቸው እንትና እንኳን ይሄው ታዋቂው ሰውዬ ዛሬ ሞተ ሊሉ ይችላል አንተም ደግሞ ሳበል ልትሞት ትችላለህ ምናምን ሲሉት እንትን በሞራል አውጥቶ ከተዝናና በኋላ ነገ እኮ የቁርስ አይሰጡም ገብቷል ለኔ ስንት ሁለት ቢራ ነው ጋበስከኝ ይላል ከዛው ነው ግን በትናል እዛ ለዛም ለሁሉም እኮ ያጠጣው ምስጋና እንኳን የሌለው አጠፋፍ ነው የምታጠፈው ስለዚህ አንተም አሁን ያደገ የሄደበትን ሂደት እና እስከምን ድረስ አደረሰ ይሄ ጉዳት ይሄ የአእምሮ ጤና መቃወስም ደረጃ ሊያደርስ የሚችሉ የአካል ብቻ ሳይሆን የአእምሮ ጉዳት ሊያደርስ እስከሚችል ድረስ ከዛ ድረስ በጥልቅ እንግዲህ አንተን ተቆጣጥሮ የሄደበት ሰፊ ከሰዎች ጋር በነበረህም ግንኙነት የምታፍርበት የምትሸማቀቅበት ሌቭል ላይ ደረሰ ሰውነትህ የቀነሰ እንዲሁ እንደዛም ደረጃ ሊደርስ የቻለ ነገር ገጠመ እንዴት ቢቆጣጠረ ነው ምን ቢከሰት ነው እኔ አላቆም ነበር መጀመሪያ ብዙ ቁጥጥር ምንም አልነበረብኝ ይመቸኝ ነበር መጀመሪያ ደስታ ይሰጠኝ ነበር አላቆም አራዳ የሆንኩ ይመስለኝ ነበር እንደውም የማይጠጣ ሰው ካገኘው ጀዝባ ምናምን በቃ የሆነ ቀመርተኛ ክፉ ሰው ወሬኛ አቃጣሪ ምናምን ነበር የሚመስለኝ ከእንደዚህ አይነትም ሰው ከሆነ አሉልም እና ውሎዬ በቃ ጫት ቤት ውስጥ ሆነ ምን ውስጥ ሆነ ስለ ሰው ማውራት ገብቷል እኔ ምን ሰራው ከማለት ይልቅ ጊዜህን መበያ አይደል ጊዜን ንግደል ይባላል እኮ ጊዜን ንግደል ጊዜ መግደያ ተብሎ ነው የሚገባው በርጫ ቤት ምንም ከዛ በኋላ የቃምኩ ስለ ሰው ማውራት እንትን ሀብታም ሆኖ እንትን ዲ ብሎ ምናምን እኛ ምን ሰርተን እንለወጥ ሳይሆን ስለ ሰው ሳውራ ብዙ አመት ኖሬያለሁ ገብቷል ስለኔ ግን ሲነግሩኝ ብር ሴቭ ብታረግ አንድ አመት አመዳም ብትሆን ነው ምናምን ይለኛል አንዱ አሁን ካናዳ ነው ያለው ትልቅ የመኪና ራሱ አጥቦ ራሱ የሚያወጣ ይሄ ትልቅ ሮይስ ምናምን መኪና የሚያጥቡት ፌመሶቹን የዛ እንትን ከፍቷል የ4 ኪሎ ልጅ ነበር አቡኮ የሚባል በጣም ማረሰው ጓደኛዬ ነው እና ቼኩቬራ የሚባል 4 ኪሎ ሰራ ነበር ያኔ ዲጄነት እና ሁሌ ይመክረኝ ነበር አንድ አመት አመዳም አንተ የምታገኘው ደሞዝ እኮ የምታገኘው ይሁላ ጓደኛ ቲፕ ይሰጣል ጧት ግን ሶጣ አሁን እኔ ከስራ ተከብቤ ሻጊ ሆኜልህ ጋብዤ ጧት ለቁርስ ብድር ብዬ እመጣለሁ ስራ ቦታ ገብቷል ያለቃም ፊት ባየኝ ቁጥር ይደነግጣል አለቃ እኔ ሳይ በቃ ብር የምትለኝ ነው እኮ የሚመስለኝ በጣም ከመዘልጨታቸው የተነሳ ግን ብዙ ደንበኛም ስላለኝ እንደወጣ አይፈልጉም በቃ እየሰጠ የ3 ወር ደሞዝ ቅድሚያ ተሰጥቶ የ4 ወር ደሞዝ ቅድሚያ ተሰጥቶ በግምት ሁላ ኖሬያለሁ ገብቷል ያ ከዛ ይሄን እኮ ያገኘውን ብታስቀምጥ ሴፍ ብታረግ አንድ አመት አመዳም ብትሆን ሌላው ከዛ በኋላ ይቀየራል ምናምን ይሉኝ እና ግን እንዳላጠራቅም ያደረገኝ ነገር ምንድነው ከዛ በፊት ታንዛኒያ የሚባል ሀገር ሄጄ ነበር አባቴ ወስዶኝ ደርማቶሎጂስት ሐኪም ነው እሱ ነው ወሰደን ከዛ እዛ ነው ማሪዋና ምናምን ትምርትም አንድ 5 አመት ኖርኩኝ ተከተብኩኝ የማዕድን ስራ ውስጥ ገብቼ ነበር ጓደኞቼ ጋንግስታሮች ናቸው እዛ ነው ሂፕ ሆፕም ዲጄነትም ራፕም ልሳብ የቻልኩት ከዛ በኋላ ባንዴ $20 ሚሊዮን ምናምን የሚያገኙ አሉ ጋንግስታ በቃ ኪለሮች ምናምን ፍሬንዶች ከዛ በኋላ ከነሱ ጋር ባንድ አመት ነው ኪስ ኃይሌ የቻልኩት ከነሱ ጋር መዋል ጀመርኩት ገብቷል ከዛ አባቴ ይሄ ልጅ ድብልቅልላለው ምናምን አልሰማም ማንንም ስፖርተኛው እንኩኝ ምናምን ከዛ በኋላ በልበል እዚህ አገር ከመሞቱ በፊት እንጂ ወደ እንግሊዝ ምናምን ትሄዳለህ ተብሎ እዛ እንግሊዝ ምንም ስለኖረ አባቴ ቼኮስሎቫኪያ ነው 2 ዲግሪ ያገኘው ከዛ ወደዛ ትሄዳለህ ተብዬ ነበር ከዛ በልበል ወደ አገር ፈራኝ ዲፖርት አባቴ ነው ዲፖርት አገሪቱ አይደለም ዲፖርት ያደረገችኝ
መለሰኝ። ያንን $20 ሚሊዮን አገኛለሁ 40 ሚሊዮን ዶላር በአንድ የሚያገኙ ሰዎች ስለለመድ እነዚህ ጥቂት ትንንሽ ሺህ ብሮች ምናምን ብሮች ተጠራቅመው ሰው ያደርጉኛል ብዬ አላስብም ነበር። ሰው ኑሮ ነው የሚመስለው። ከዛ አጠራቅም ምናምን ሲሉኝ እኔ በአንዴ ነው ምናምን እላቸዋለሁ። ከዛ ከኔ በኋላ ግን እየተነሱ ያጠራቀሙት በዚህ ብለው ዌተሮቹ በቃ መኪና ሲገዛ ምን ሲል አያቸዋለሁ። እንግዲህ ትልልቅ ክለብ ነው የምሰራውና እኔ ግን እያቆረቆዘ ይመጣ። የሆነ ሰዓት ሳየው ሱሱ ፊቴም እየተበላሸ ገብቷል። ሰው የበላውን የጠጣውን ይመስላል። እንግዲህ እኔ ያጨስኩትን የቃምኩትን መሰልኩ የሆነ ሰዓት ላይ። ከዛ ሰው ደግሞ ራሱን ያልተንከባከበ ሰው ለሌላ ሰው ሊጠቅም አይችልም። ስለዚህ ብዙዎች ደግሞ ጓደኞች የሚነበሩ እየራቁ ይመጣሉ ስለማልጠቅማቸው አይደለም። መጀመሪያ መክረውኛል፣ ራቅ ይላል። ምክንያቱም የራሱ ነገር አለበት፣ ውጣ ውረድ አለበት። ጥሎ ይሄዳል። በቃ ጥሎ መሄድ ነው ዓለም፣ ጥሎ መሄድ ነው አይደለ? በቃ የምትጠቅመው ከሆነ ጓደኛው ነው፣ የማትጠቅመው ከሆነ ጥሎ ይሄዳል። ከዛ በቃ እኔም እየራኩ መጣሁኝ። የሆነ ሰዓት ላይ በሆነ ሰው አማካኝነት እንግዲህ እኔ የምጠጣው የነበረው ቢራ ነበረ፣ ድራፍት፣ አልኮል፣ አፕሪቲቭ ምናምን ጀመርኩኝ። ጫት፣ ማሪዋና እነሱም በደንብ እስከ 16 ስቲክ በቀን እጠቀም ነበረ። የሆነ ሰዓት በጣም ስቅም ደግሞ ኮታዬ በጣም ስለጨመረ ቶሎ የመርካት እንትኑ የለኝም። ስለዚህ ምን አደርጋለሁ? ጫት እየቃምኩኝ ሰው በኮካ አይደል የሚቀመው፣ እኔ ተውኩኝና ያንን ጃምቦ በአፕሪቲቭ አድርጌ ነበረ። መሀል ላይ ደግሞ ድብልቅ ልልህና መሀል ላይ ደግሞ እወጣና ፓፍ ብዬ እመጣለሁ። ሲጋራ ያው አንዳንዴ በዚህ ለኩሼውላ ረስቼው ሌላ ልለኩስ ስል ኧረ ይዛል ምናምን ተብዬ ይሄ እኮ የአእምሮ በሽታም ሊሄድ ነበር ማለት እኮ ነው። ከባድ መቀባጀር እኮ ነው። የሰው ሶፋ ሁላ አቃጥያለሁ እኔ ረስቼው አዲስ የተጎዛ ሶፋ ላይ ሲጋራውን አስቀምጬዋለሁ ለኩሽ። ምንድነው የሚጨሰው ምናምን ይባላል። ከዛም መሀል ላይ እንዳለ ተቦድሶላል ሶፋው። ልዩ ተጣልቶ የነበረ አሁን በቅርብ ተጣርቀን ካየ በኋላ እንጂ አባሮኝ ቤቱንስ ቢያቃጥለው ኖሮ ተብሎ። ስለዚህ አሁን በአጠቃላይ በ22 ዓመት አካባቢ ስንት ኪሎ ሆነህ ነበር? 39። ከስንት ነበር ወደ? አረቄው እኮ ነው የገደለኝ። ደግሞ አረቄ እንዴት ነበር አጠጣጥ? እስኪ ቆይቷል፣ ግን ይሄ መታመሙ ቆይቷል። ምክንያቱም ዝም ብሎ ልወድቅ የምደርስበት ጊዜ አለ። ፍርሃት፣ ልቤ ይመታብኛል ምናምን። በሆነ አጋጣሚ ነው አንድ አገራችን ላይ የሆነ ነገር ተነስቶ ያው ከመንግስት ጋር ህዝብ ጋር ግጭት ነበረ። የዛሬ 10 ዓመት አካባቢ ወደ 10 ዓመት እንጂ ጠጥቻለሁ። ብዙ ዓመት ሆኖታል። 2000 ምናምን ላይ ነው 2001 እንደዚህ አካባቢ። ከዛ ስራ ተዘግቶ ስራ ቦታ ቤት ቁጭ ብያለሁ እና ትንሽ ብር ነበረኝ። ጫቴን ገዛው ወንዶዬን። ከዛ ከአንድ ጎረቤት የነበረ እና ምሳ እንብላ ብየው ቅቅላችንን በልተን ምን ብለን ከዛ በኋላ ሲጋራም ገዝቼ የሆነ ብር ቀረኝ። ቅመን ምናምን ብር ቅንስል በልኔ ጃምቦዬን እንደዚህ በአፕሪቲቭ ጠጥቼ ልመጣ ነው ምናምን ስል እኔን ጥለኸኛል። ገብቷል? እኔን ጥለኸኝ ሲል እንደ እኔ ያለኝ እቺ ነች። እኔ በቃ ለራሴ ከዛፍ መውረጃ ነው አልኩት። ያው ጫት ስትቅም ያው ወደ ዛፍ ላይ ልትወጣ ነው እና አየር ላይ አይደለም የሚያደርግ። በተፈጥሮ እኮ ማነቃቃት ነው ስራው። ከዛ ለመውረድ ደግሞ መጠጥ ስጠጣበት እርግጥ ያደርጋል። አሁን ራሴን አገኘው ምናምን ትላለህ እና በቃ ልሄድ ነው ምናምን ስለው እኔ ምናምን ሲለኝ ምን አስበህ ነው ምናምን ስለው የሆነ ቤት ይዤ እሄዳለሁ፣ ቆይ ምናምን ይበቃናል ምናምን አለኝ። ከዛ የሆነ ቤት ሄድን። ከዛ ባምባዋ ሙሉ አረቄ ያዘዘ። ይበቃ ዋጋዋም ቀነስ ትላለች። ካለኝ ጋር ይሄዳል። ከዛ ልክ እንዲህ ልቀምሰው ስል እንዲህ አደረገኝ ለመጀመሪያ ጊዜ። ይሄንማ አልጠጥም፣ ኧረ በኮካ ምናምን ጠጣዋለሁ ምናምን። ኮካ ተገዛ። እየደባለኩ ይገባላል።
እየደባለኩ እየጣፈጠኝ ይገባል ተመቸኝ ከዛ በማግስቱ ስንሄድ ምናምን እየለመርኩት ስመጣ በቃ ከዛ በኋላ ውስኪ ራሱ ተቀርቦ ማለት ነው እሱን ካላገኘው መጀመሪያ ሙድ አይመጣም ጓደኞቼን ጥያቸው ላጥብዬ ደርሼ ምናምን ብዬ ሎሚ ምናምን ብዬ እመጣለሁ ገብቷል ግን እንደዛም ሆኖ ሽታው ከልብስ ላይ አይለቅም አንተ አረቄ ከባድ እኮ ነው ይለኛል አንዳንዱ ኩል የሆነ ሰው አለ ያሸተኝ እንደ ድመት ራቀተ ኮንፊደንስ የሚጠፋል ከዛ እንደምንም ተዝናንተ ምናምን እንትን ትላለህ እና ያ ነገር እያደገ ሲመጣ በቃ ካለሱ መንቀሳቀስ አቃተኝ በቃ መንቀሳቀስ ልክ አሁን እስከ 10 ሰዓት ሰርቼ ዲጄነት 2 ሰዓት ነው የምተኛው 12 ሰዓት ላይ ሞት ይቀሰቅሰኛል ገብቷል እንቅልፌም ቢለኛል ልቤ ይመታል ላብ አለው ማንቀጥቀጥ አለው ከሞት ጋር ትግል ሰማይ ጥግ እያዩ ባልተመለስ እያለ እግዚአብሔር ይመለ እድለኛው ሆኜ ነው ብዙ ሰው ነክቶታል እንደውም እኮ አረቄ ቤት ዲቪ ተመታለት ነው የሚባለው ሲሞት በቃ ማዘኑ ሁላ አልቆ እንደምትሞት ይታወቃል በቃ ተቃጥለ እንደምትሞት ይታወቃል እና ዲቪ ተመታለት በቃ ምናምን ነው የሚባለው እና አንዴ እንደውም እኔ የሆነ ሰዓት በጣም በቃ ተሰቃይቼ ልሞት ስል ምናምን 39 ደም መጥፋት ሁላ ብርቅ ያልነበረም የሆነ ሰዓት ላይ በቃ ሞትኩ ብዬ ትውስል ከዛ በሶስተኛው ነጭ ሲወጣ ተመልሼ አረቄ ቤት ስመጣ አይ ሰውነት የማያስፈልገውን ነገር ሲያስወጣ ነው ምን አይሉኛል እኮ እንዴ እኔ እየሞትኩኝ ነው ዋው እሺ ምናምን እያልኩኝ እንደምን ራሴን እየሸወድኩ እኖር ነበር ግን መዳን እኮ ፈልጋለሁ ግን እንዴት ልውጣ አላቆም መንገዱ በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል የወረቀት ዘንቢሎች ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ስራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር። ሌሎችንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሐሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አለያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት። እሺ ቴች ፖድካስት ቀጥሏል። እንግዲህ መገኛችን ጣፋጭ ሕይወት ቲዩብ ነው። ሰብስክራይብ እያደረጋችሁ እንደሆነ ተስፋ እናደርጋለን። ከእድለኛው ዮናታን ሊዮን ጋር እንግዲህ በጣም አሪፍ ቆይታ እያሳለፍን ነው። እድለኛው ዮናታን ከእድለኛው በፊት የነበረውን እያስቃኘን ይገኛል። እንግዲህ በዚህ ሰዓት ላይ ወጣቶች፣ ታዳጊዎች በተለያየ የህይወት ፈተና ላይ በአንተ ጊዜ እንበለው እንግዲህ አረቄዋ በደንብ አርጋ ያዝ አርጋ ነበር። ከዛ በፊት እንደ ቀልድ የተገባበት ነገር
በጣም እየፈተነህ ነበር። አሁን ላይ እንዴት ተሻገርክ የሚለውን ከማየታችን እንዴት አለፍከው የሚለውን ከማየታችን በፊት የዚህ ዘመን ታዳጊ ወጣቶች ደግሞ እየተሰቃዩ ያሉባቸው ብዙ ቻሌንጆች አሉ፣ ሱሶች አሉ። እንግዲህ የሚመጡልህ አግዘን እርዳን እንዴት አለፍከው የሚሉ ጥያቄዎች አሉ። ከዛ በፊት ግን የዚህን ዘመን ደግሞ ፈተናዎቹን እስኪ እናያቸው። እንዴት እየተሰቃዩ ነው፣ ምን ቻሌንጅ እየገጠማቸው ነው የሚለውን እስኪ እንቃይ። አዎ የዚህ ዘመን ደግሞ አሁን ትራማዶል አይስ የሚባሉ ይመጣሉ ብዙ ጓደኞች። ያው በምሰራው ስራ እንገናኛለን። ስልክም እኮ ሱስ ሆኖብናል። አሁን ስልክህን 2 ቀን ብዘጋብ ምን ይሰማል? በጣም ሱስ ሆኗል እኮ ሳናስበው፣ በጣም ሱስ ሆኗል። እና ግን ደግሞ አንተን እኔ ሳቀህ ጊዜን የምትጠቀም ሰው ነህ፣ እየተጠቀምክበት ነው። አልባሌ ነገር አታይበትም። አንዳንዱ ደግሞ ወይ ገንዘብ አያገኝበት ለኢንተርኔት እንኳን ላኩልኝ እያለ ነው። ግንብ ስር ቁጭ ብሎ ምናምን የዩኒቨርሲቲ ግንብ ስር የመስሪያ ቤቶች ምናምን ዋይፋይ ያለበት የለም እንደሱ ቁጭ ብሎ ሲጠቀጥቅም ይውላል። የሰው ቤት መስፈሪያም አለች አንድ አፕሊኬሽን ያመጣል ዋይፋይ ገብቷል። ከዛ ያመጣለታል። ያንን እያየ ገንዘብ ሜክ አያደርግም። እያማረረ የሚኖር ብዙ ሰው አለ። እንደገና ራስ ማጥፋትም በስቷል አሁን ገብቷል። በተለይ አሁን በቅርብ ከትናንት ወዲያ በአንድ ጎረቤት የ19 ዓመትና የ23 ዓመት ልጅ ራሳቸውን አጠፉ ወደ መሳለሚያ ገብቷል። በተለያየ ቦታ ደግሞ ይሄ ራስ ማጥፋት በስቷል። ምንድነው እንግዲህ አንዳንዱ ደግሞ ይሄ ጓደኛ ያጠፋል። ካልመረጥክ በራስ መተማመን ከሌለ ጓደኛ የሚላቸውን እየሰሙ አሁን እኔ ጋር ሲመጡ አንዳንዶቹ ለምን ሱስ ውስጥ ሆንክ? እስቲ ሐሳብ ለምንድን ነው እዚህ ውስጥ የምትሆነው ስል እኔ ጓደኞቼ ናቸው እና እነሱ ስለሚጠቀሙ እኔ ባቆም ከነሱ እለያለሁ፣ እነሱን አጣለሁ የምትለኝም የሚለኝም አለ። ገብቷል። በሁለቱም ጾታ በሁለቱም በስቷል። አሁን ወንድ ይበዛል፣ ሴት ሁሉም አሁን ብትወጣ ማታ ላይ ሁሉም እኩል ነው እንግዲህ እየጨሰ ያለው። ቀን ላይም እንደዚሁ በተለያየ ቦታ እና ከዛ በኋላ የሚያረጉትን አያውቁ። ገንዘብ ሜክ ለማድረግ ደግሞ አሁን በየተለያየ ቦታ ኢሉሚናንት የሚባል ሃይማኖት መጥቷል። ሁሌ በጣም ይኸውልህ አለ ለምን መሰለህ? አሁን ሰውን እስቲ እንረዳው። እኔ ዱርዬ ነኝ ገብቷል። ሁሉንም አይቼ አሁን ጨዋልውን ብዬ እየሞከርኩ ያለው ሰው ነኝ ገብቷል። እስቲ በኔ እንደኔ ከሞት ስለተረፍኩ ሌሎች እንዳይጠፉ ደግሞ እስቲ ተሞክሮዬን እያካፈልኩ ብሰራ ብዬ ደግሞ ስሰራ የብዙ እንግዲህ ከዓለም ላይ እየተደወለልኝ ነው አይደለ? የብዙ ቤት ችግር እያዳመጥኩ ነው። የተለያየ ስንት ነገር አለ መሰለ። ስለዚህ ልጆችም ሲመጡ እኔ ጋር ተቀብዬ ሃይማኖት ይሉኛል። ብር 700 ሺህ ብር ምናምን ይሰጣል ተብዬ ገብቷል። ገባሁና መጀመሪያ 15 ሺህ ብር ሰጡኝ። ግን ከ15 ሺህ ብር በላይ አልሰጡኝም፣ አይሰጧቸው። ከዛ ግን ደግሞ የሰይጣን ነፃ ስጦታ የለው። ስለዚህ የማይሆን ነገር አሁን ለአምስት ወንድ ሆኖ አንድ ሴት ብቻዋን እንድታረግ ያዟታል። ገብቷል። እናትሽን እንዲያርጊ ምናምን ተብላ ትላካለች። እንደዚህ ተብሎ ይላካሉ። ግዴታ ነው፣ አለበለዚያ ራሳቸው ሟች ናቸው። ስለዚህ ያን ነገር ውስጥ ይገቡና ከህሊናቸው ውጪ ይሆንባቸዋል። ስለዚህ በሱስ ውስጥም ይደበቃሉ። ከዛ ራስ ማጥፋት በስቷል። እዛ ውስጥ እኮ ምዬ በደም ነው የምትዋዋለው ምናምን ይሉኛል። በየሪሃብ ሴንተሩ እንደዚህ ቀረብ ብለህ ስታወራቸው ብዙዎች እንደዚህ ውስጥ ያሉ አሉ። ገብቷል። ያ ማን ያስገባቸው? የጓደኛ ተጽዕኖ አይደለ? የሚያዩት አሁን ጥሩ ነው። ፌስቡኩም ቲክቶኩም መጥፎ ነገር የሚያስተላልፉ ሰዎች ወደ እስር እየተዳረጉ ስለሆነ ቀነስ ብሏል እንጂ በፊት ሐላል ነበር። እንደዚህ የምትፈልጉ ኑ፣ እንደዚህ የምትፈልጉ ኑ እየተባለ መከልከሉ በቲክቶክ ትልቅ አስተዋጽኦ እያደረገ መጥቷል። ምን ያህል ሰዎች ወደ አንተ መጥቷል? ከዚህ ጋር በጣም ብዙ
በጣም ብዙ አሁን እኔ ብዙ እንግዲህ ቅድምም እንደተናገርኩት እኔ አልበም እንደለቀቀ ሰው ነው በብዙ ሚዲያ የምለቀቀው የምመጣው ምክንያቱም በየጊዜው አፕዴት ስላሉ ብዙ ነገሮች ሼር አደርጋለሁ እንደገና መጠንከሬን ማሳየት አለብኝ አሳይቻ እንዴ በጠፋ ምክንያቱም አሁን እኔ ሱሰኛ ሆኜ ብገኝ ብዙ ሚሊዮኖችን ይዤ ነው የምገባው ገብቷል ይሄው ሱስ አይድንም ብለን ስንናገር ይሄው አይድንም ይላል አንዳንዱ ሞራል አላቸው ሰዎች አሉ ግን ውሳኔ ነው የሚጠይቀው ስለዚህ አሁን እንግዲህ አስቸጋሪ ነገሮቹ እነዚህ ናቸው የትራማዶል ኮኬን አሁን በፊት ሆሊውድ ውስጥ የምናቀው አሁን እዚህ አዲስ አበባ ገብቷል የዲፕሎማትም ሀገር ስለሆነ ገብቷል በደንብ በቃ በየትኛው መስመር ይገባል ስለዚህ በተለያዩ በመርፌ የሚወሰዱ በክኒን የሚወሰዱ በቃ እንሙት ጊዜ ሆኗል እና የተማሩ የደረሱ ምናምን ይያሉ ደግሞ የሚሉ አሉ የኔ ጠላቶች ለምንድነው እኔ አሁን እቀናለሁ የኔ ጠላቶች ማለት አትማሩ የሚሉ ሰዎች የኔ ጠላቶች ናቸው ተስፋ የቆረጠ ሰው የኔ ጠላት ነው አትማሩ ማለት መደበኛውን ትምህርት ነው ወይስ አንተ የምታስተምረው ነው ወይስ መደበኛ ትምህርቶችን በትምህርት ቤት ውስጥ ነው አይደል የሚከተቡት አሁን 16 15 ዓመት በቃ የሚያረጉትን እንኳን ግን መውጣት ይፈልጋሉ እኔ ብዙ ትምህርት ቤት ላይ ሲሄድ እኔ መካሪም አይደለም አስተማሪም አይደለም ተሞክሮኝ ነው ማካፈለው ብዬ ራሴን ነው ይርላሉ እና መሐል ላይ እንዲ ዳንኩ ምናምን ሽውላ ይላሉ ይገርማቸዋል አስተማሪዎቹ ማንንም መጥቶ እኮ እንደዚህ አይሰሙ አንተ ስትናገር ነው እየሰሙ ያሉት ገብቷል አላጨናንቅም እኔ ራሴን ነው የሚፈልግ ይዳል የማይፈልግ ደግሞ አንድ ቀን ሲደርስበት ይድናል ይሰማል ብዬ ይስቃሉ ምናምን እየሳቁ ሞጣት የፈለገው ራሱ እንደዚህ አይነት ነገር ሲለዋቸው ብዙ ጊዜ ላጥ ይያሉ የሞጣት ሙዳል ስለዚህ አሁን የቻሌንጆች ውስጥ አንዱ መንግስት እንግዲህ በተለይ ጤናማ ትውልድን ጤናማ ወጣት ጤናማ ዜጋ ከመፍጠር አንፃር በተለይ እንኳን በቅርብ ጊዜ ውስጥ በፖሊሲ ደረጃ ጸድቆ የተከለከሉ በተለይ አልኮል ማስታወቂያዎች በተለያዩ የቴሌቪዥን የሬዲዮ እንትን ላይ ሁሉ አግዷል እስከዚህ ድረስ መንግስት እየሄደ ነው ጤናማ ትውልድ ለመፍጠር በዚህ ጋር እየተሰሩ ያሉ ስራዎች አሉ በዚህ ጋር ደግሞ ጤናማ ያልሆነ ህይወት የሚኖሩ ወደ ይሄ አዳዲስ የምንላቸው መጤ ባህል የምንላቸው ውስጥ አንዱ እንግዲህ በኮኬንም በተለያዩ መድኃኒቶችም እንዲሁ እንግዲህ ሱስ ውስጥ እየገቡ ያሉ ብዙ ታዳጊዎች አሉ ምኑ ጋር ነው ክፍተቱ ምንድነው ወደዚህ ነገር እያስገባቸው ያለው ምክንያቱም መደበኛ እንትኖች ተከልክሏል በዚህ ጋር ምንድነው እየሾለኩ የሚገቡበት ነገር ያንን ነው የምልህ የጓደኛ ተጽዕኖ የወላጅና የልጆች ቅርበት አለመኖር ጋፕ አለ ወላጆችም ያው ለስራቸው ነው ቢዚ ናቸው ለጊዜ አይሰጡም ዞር ሲሉ ነው ቤታቸው ሌላ ሁኔታ ውስጥ ያለው እና ልጄ ተበላሸ ይያሉ የሚመጡበት ያለው ሁኔታ ማለት ነው ሶ ኔትወርክ የለም ከፋሚሊ ጋር ብዙ ግንኙነት አይተዋወቁም ከዛ ደግሞ የጓደኛ ተጽዕኖ እንዲምናረክ ምናምን ገንዘብ ባጭር መንገድ እናገኛለን የተማረ ይደረሰ ይሄው እንትና ዲግሪ ኖሮት ይሄው አረቄ ቤት ምናምን የሰው ፊት ያያየ ምናምን ይላሉ እኔ አሁን ያናደኛል እንደሱ ሲሉ ለምን መሰል ስለሚቆጨኝ እኔ ጊዜን በመቃምና ምናምን መማር እኮ ፈልግ ነበር ግን ጊዜን ያወሰደብኝ አሁን ትልልቅ መድረኮች ሲሰጡኝ በራሴ እንግሊዝኛው አውርቼ ነው አስጨብጭቤ የምወርደው my English is not bad not good ብዬ but is good ምናምን እላቸዋለሁ በቃ እና የራሴን በዛም በዚህም አምጥቼው እንግሊዝኛ ይሞላልቸው በቃ ዲስወርድ ነጩም ጥቁሩም ይተዋወቀኛል ትልልቅ መድረኮች ላይ ግን ፕሮፌሽናል የሆነ አሁን ከኔ በታች ሆኖ ደግሞ ጊዜያቸውን የተጠቀሙ ህፃናቶች አሉ ቆበዝ ደግሞ የሚያስቀኑ አሁን ሮታሪ ክለብ አባል ነኝ እኔ ኢንተርናሽናል ሮታሪ ክለብ አባል ነኝ እና እዛ ላይ አሁን በጣም የሚገራርሙ ህፃናቶች አሉ ሮታሪ ያው ትልልቆቹ ላይ ሮትራክ የሚባል ደግሞ አለ ይመጣሉ ከኛ ጋር ጆይን ያደርጋሉ ክለቦች አሉ የተለያየም ክፍል አሉ ሮትራክቶች ወጣቶቹ ህፃናቶቹ ናቸው ህፃናቶች አንደሬጅ ፋይሬጅ የለም 16 18 ምናምን ታናናሾቼ ማለት ነው እነሱ አሁን መተው የሚያወሩት እንግሊዝኛ ይገርማል አያስቀናም ደስ ይላል ትልልቆቹ ዓለምን የዞሩት ደግሞ ልምዳቸውን ሼር ሲያደርጉ ጊዜያቸውን እንዴት እንደተጠቀሙ ምናምን ሼር ሲያደርጉ
ወይኔ ጊዜን ጫት በልተህብኛል አሁን ምናምን እየካስኩት ነው አሁን እማራለሁ ብያለሁ አንድ ጓደኛ ያለ እንግሊዝ ስኩል ያለው እሱ ጋር እንግሊዝ አቢ ጓደኛዬ ነው እሱ ጋር ገባለሁ ብዬ ምክንያቱም በብሪቲሽ እንግሊሽም አሜሪካን እንግሊሽም ጎበዝ ነው እና እሱ ጋር አሁን ገባለሁ ብያለሁ በደንብ ልማር ማለት ነው ምክንያቱም በቃ ላንጉዌጅ ኢዝ ጉድ ነው በቃ ደስ ይላል እንደገና ትምህርትም ዕውቀት አሪፍ ነው በጣም ከዛ በኋላ የኛ ወላጆች ደግሞ ችግራቸው ምን መሰለ ከልጅነት ጀምሮ ልጆች ኮንፊደንስ እንዳይኖራቸው ሆኗል ለምንድን ነው ከ2 አመት ጀምሮ የሆነ ነገር ሊነካሲ አትንኪ ያለ እየተመታ ያደገ ሰው ነው ስለዚህ ሲያድግ የሆነ የፈጠራ ስራም ለመሞከር ሄዶ ሰዎችን ደፍሮ እንዲነኝ ምናምን ለማለት ፈረንጆችና ኢቭን አፍሪካኖች ኮንፊደንሳቸው ከኛ ይበልጣል አንዳንድ ሰዎች አሁን ወላጆቻቸው አሪፍ የሆኑ ዲያስፖራ ነክ የሆኑ ልጆች ግን ኮንፊደንሳቸው ደስ ይላል መተው ራሳቸውን የሚገልጹበት መንገድ አሁን ሱሰኛ ሆናል አንድ ልጅ 4 አመት 5 አመት ዩኒቨርሲቲ ተምሯል 4 አመት ደግሞ ቁጭ ብሎ እየቃመ ነው ወይ ቁጭ ብላ በቃ ስራ የለም እያለች እያማረረች ምናምን ያለው ገብቷል ትልቅ ቢሮ እንኳን ግቢ ስትላት የሚፈሩ አሉ የማይገኝ ገብቷል ለምንድን ነው እስቲ ቆይ ለምንድን ነው ሱሰኛ የሆንከው ብዬ ስጠይቃቸው ስራ በማጣት የተማርከው ለምንድን ነው ወይም ደግሞ 2 ጊዜ ነው አንድ ቢሮ ሄዳ 2 ቦታ አንኳኩተው ሊሆን ይችላል አሁን አንዳንድ ሰዎች ሰርቲፊኬቱን ብለው የሚሉሃሉ እኮ ልምድ ነው የሚፈልጉት የኛ ማሰልጠኛ ማዕከል አይደለም የሚሰራልን መጥቶ ልምድ ያለው ሰው መጥቶ እንዲሰራልን ነው የምንፈልገው ይሉሃል ስለዚህ ልምድ አይደለም ያስፈልገው ልምዱ እንዴት ይገኝ ነው 5 አመት እንግዲህ ዩኒቨርሲቲ እንትን ብሎ 3 ወር አንድ ቦታ ጋር በነፃ ላግዝ ረዳት ሆኜ ማለት የሚከብዳቸው ሰዎች አሉ ስለዚህ አያስፈልግም ነው ስራ የለም 2 ቦታ ሄዶ ስራ የለም ብለው በቃ ሱሰኛ ሆኑት ስለዚህ እኔ 3 ወር ስልጠና በነፃ ላገልግል ቢል ጎበዝ ሆኖ ቢለምድ ማን ያስወጣል ጎበዝ ሆና ብትለምድ ማን ያስወጣታል በቃ ስራ ታገኛለች ደግሞ መማር ማለት ስራ መፍጠር ነው አንዱ ባይሆን ወደ አንዱ ምናምን ስለዚህ ወላጆችም ችግር አለባቸው ወላጆች ማስተካከል ያለባቸው ነገር እየተማሩ ብቻ ከትምህርት ቤት ወደ ቤት ምናምን ሳይሆን አሁን የተለያዩ ዲያስፖራዎች እዚህ ውጭ ቀመስ የሆኑ ሰዎች ምናምን ከኢትዮጵያ የድሮዎቹ ጠንካራ ናቸው ምንድነው ሲሰሩ ስራ ያስለምዳሉ ሌላ ስራ የሙያ ነገር አሁን ቻይና ያደገችው በሙያ እኮ ነው አይደል ስለዚህ ይሄንን ሆነ ካልሆነ ደግሞ በዚህ በኩል ህይወቱን የሚመራበት ነገር አለ ያንን ቢያረጉ ጥሩ ነው ስለዚህ አሁን እዚሁ ላይ ያዝ እናርገውና ፔጅ ፖድካስትን እየተከታተላችሁ ነው እድለኛው ዮናታን እዚህ ጣፋጭ ውሃ ነው ጣፋጭ ውሃ ሚል አለ እንግዲህ ወደፊት ጣፋጭ ውሃ ሚል ይኖራል ይሆን እስኪ የምናየው ነው የሚሆነው ቴጅ ግሩፕ እንግዲህ ፕሮዲዩስ ያደርገዋል የቴጅ ፖድካስታችን እንደቀጠለ ነው ጣፋጭ ዩቲዩብ ላይ ይህ ፕሮግራም እየተላለፈ ይገኛል አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን እንግዲህ ግንቦት 30 እየደረሰ ነው ግንቦት 30 ላይ እኔም የማመሰግነው ሰው አለኝ ከወዲሁ የምታመሰግኑትን ሰው ያዘጋጃችሁ እኛም ደግሞ ለ6ኛ ጊዜ ጣፋጭ ህይወት የምስጋና ቀንን ለማዘጋጀት ቅድመ ዝግጅታችንን እያጠናቀቅን እንገኛለን ከወዲሁ እኔም የማመሰግነው ሰው አለኝ ቻሌንጅን እንግዲህ እንድትቀላቀሉ ጥሪያችንን እናስተላልፋለን ከእድለኛው ዮናታን ጋር ያለን ቆይታ ደግሞ ያማረ እንዲሆን አዲስ እይታ የቢዝነስ ዋለኝታ እዚህ ፕሮግራም አጋር ነው አዲስ እይታን ከልብ እናመሰግናለን 0978 21 ላይ ደወል ልታረጉላቸው ትችላላችሁ አዲስ እይታ እዚህ ፕሮግራም አጋር ነው 10 አመታትን በስኬት
በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል። የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርቧል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ሥራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል፣ በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ። መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር። ሌሎችንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሐሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አሊያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት። አመስግነናል እድለኛው ዮናታን። እንቀጥል። እንዴት የሚለው ጋር እንመለስ። እንዴት የሚለውን 22 ዓመት በሱስ ውስጥ የተለያዩ ሱሶች ውስጥ ብዙ ነገሮችን እንዳሳለፍክ፣ ከባድ ክብርን ማጣት፣ ራስን ማጣት፣ ጤናን ማጣት፣ ብዙ ነገሮችን አሳልፈህ ከዛ እንዴት ወደ አዲሱ ህይወት፣ ከዛ በኋላ ወደ ሚዲያዎች መጥተሃል፣ ብዙዎችን አስተምረሃል። ይሄ ያለፍኩበት መንገድ ይሄ ነው ብለሃል። የራስህን በጎ አድራጎት ድርጅትም እስከ ማቋቋምና እስከ መክፈት ትልልቅ ሰዎችንም እያገዝክ መጥተሃል። ግን ከዛ በፊት የነበርከው ዮናታን ከባድ ጊዜዎችን አሳልፈሃል። ቀጠልክ። ወደ አዲሱ የህይወት ምዕራፍ ልትሸጋገር ስትል እንዴት ነበር ያን ጊዜ? በጣም እንግዲህ ተስፋ ቆርጬ ነበረ። እግዚአብሔርንም እስከ መሳደብ ደርሼ ነበረ። ምክንያቱም አንተ ብትኖር ኖሮ እንዲህ አልጎሳቆልም ብዬ እንግዲህ ጤና ማጣቱም አለ። እንግዲህ እንዳልኩ እዛ ጋር ቅድም 39 ኪሎ አክዬ ነበረ። ልሞት በቃ ተስፋ ቆርጬ ቤተሰብም ሲያገለኝ፣ የሚያከብረኝም ሰው ሲንቀኝ፣ በየጨርቆስ እዛ ዲሲ ምናምን የሚባል ሰፈር አለ። ያው ጎዳና ባላድርም ጎዳና በለው በቃ ኢቭን እቃ ልብስ እንኳን ገዝተ መቀየር የማችልበት። ምክንያቱም አንድ ልብስ ከለበስክ ነው ጥቅልል ብለህበት የምተኛው። ሁለት ካለ የታስቀምጠዋል። ገብቷል? ማስቀመጫ ከሌለ ቤት በጣም ትልቅ ገበና ሸፋኝ ነው። ወሳኝ ነው። በቃ ከፍዬ የማድርበት ነበር። 32 የሚባል ሰፈርም እንዲኖር ያለው እና ከዚህ ውስጥ መውጣት እየፈለኩ እንዴት መውጣት አለመቻል፣ ማቆም እየፈለኩ መጠጥ ማቆም አለመቻል፣ ከብዙ ከማህበራዊ ህይወቴ ጋር ተጋጭቼ ነበር ተገልዬ። ምክንያቱም ከሌለ ማን እንትን ይላል? ማጠቅም ሰው ከሆንክም ማንም የሚያከብር ሰው የለም። ስለዚህ ያ ነገር ቤተሰቦቼም በቃ አይን ላፈር ብለው የነበረበት ሁኔታ ነበረ። ማንም አልነበረኝም ማለት ነው። እና እግዚአብሔር ነው በዚህ ፈተና ውስጥ እንግዲህ እንዳልፍ ያደረገው። ለበጎ ነው። ተርፍ ያለው ከዛ በኋላ እንዴት መዳን እንዳለብኝ ግራ በገባኝ ሰዓት ነው አንድ ሰው ታክሲ ላይ እንዴት ተረፍክ የምትለዋል? ታክሲ ላይ አግኝቶኝ እንደዚህ ይዳናል ብሎ የሆነ ቦታ የጠቆመኝ ወደ ጳውሎስ ሆስፒታል። ታክሲው ላይ የነበረውን ሞመንት እናስታውስ። ታክሲው ላይ ገባ። ከዛ እንዴት ሊያነሳልህ ቻለ? አንተ ነግረኸው ነው ወይስ ምን ገጥም? እንዴት አለ?
አዎ የነገረኝ እንግዲህ ምንድነው ሻትቸው እኔ ወደ ቦሌ መድኃኒዓለም እየሄድኩኝ ስራ ይዛ ነበረ ብላክ ኤንድ ዋይት የሚባል ቤት ነበረ የምሰራው ዲጄነት ወደዛ እየሄድኩ ነው እንግዲህ ከፒያሳ መጨረሻው ወንበር ላይ ነበር የተቀመጥኩት መጥቶ ጠጋልኩለት ሲቀመጥ ሸተትኩት ያው አረቄ ይሸታል ታውቃለህ ያው ለሚጠጣና የሚቅም ራሱ አይስማማም እኮ ሽታው ስኔፎ ላይግባባ ይችላል ስለዚህ ከዛ በጣም አናዶኝ ሰውየው አጸያይፉ መጀመሪያ ልጣለው ብዬ ነበር ግን ከዛ በኋላ ምን እንዳረጋጋኝ ተረጋግቼ ነው እንግዲህ ወድጄ አይደለም እኔ ካልጠጣው ከሞት ጋር ነው የሚያታግልኝ ብዬ ስነግረው እንግዲህ የዛሬ 8 ዓመት ከምናምን ነው ስለ ጳውሎስ ሆስፒታል የነገረኝ ከዛ ሲነግረኝ እንደዚህ ይዳናል እዛ ምናምን ሲለኝ ያኔ በነፃ ነበር የሚገርም እና በጠዋት ተነስቼ ነው ሄድኩት ኧረ እባክህ ብዬ በቃ መዳን ፈልግ ነበር እንግዲህ ሄድኩኝ አግዙኝ አልኩኝ ካርድ አውጥቼ እስከ 2 ተኩል ቆይቼ እየተንቀጠቀጥኩ ዶክተር ሙሉቀን የሚባል ሰው አግኝቼ ነው በቃ አግዘኛ በቃ እኔ መሞቴ ነው አድነኝ ነው ያልኩት ምክንያቱም እየተንቀጠቀጥኩ ነው እንጂ በቃ እንዲያዝ ብትለኛ ይዝ ሁለተኛ ፎቅ ለመውጣት ከብዶኝ ነበር ከብዶኝ በስንት ትንፋሽ ያልኩ ነው ወጣሁት ታለከልከው ነገር እና ሁኔታዬን አየ ምናምን ጠቅላላ ምርመራ ምናምን አዞልኝ ነው ወዲያው በአራተኛ ቀን አካባቢ 5 አልጋ ብቻ ነው ነበር በነፃ ነበር መሞከሪያ ሙላውኝ ነው ዳንኩት ሪሃብ አይታወቅም ለመጀመሪያ ጊዜ ጳውሎስ ሆስፒታል ነው ያስገባው ከዛ ኢቭን አንድ ልጅ ዶክተር እንቅልፍ እምቢ አለኝ ሲለው በቀን 3 ምናምን ይሰጣል 4 እንቅልፍ መድኃኒት ከዛ በሱስ በሌላ በመጠጥ ምናምን ሱስ ገብቶ የእንቅልፍ መድኃኒት ሱስ ያዘው እዛው ገብቷል ዝም ብሎ ለካ አይሰጥ እንግዲህ መሞከሪያው ነው ከዛ እንደገና ሌላ ህክምና ተደርጎለት ምናምን ሄዳ ነው እንግዲህ እኔ ወር ከ6 ቀን እዛ ቆየው 2 ወር ቆይ ነበር የተባልኩት ያው አንዳንድ ሰው አሁን ራሱ ሳይድን ያው በሚያውቀው ልክ ነው ለሰድበውም ምንም ሊፈርድበትም አልፈልግም ለምንድነው እዛ ብትገባ ይብስባል ምናምን እንትና ብሶበት የሚሉ ሰዎች አሉና መዳን ፈልጎ እንኳን እዛ ነው ይብድ አይደለም እብድም እኮ 300 አይነት የአይምሮ ህመሞች ነው ያሉት ግን ልብ እንደሚታመሙ ኩላሊት እንደሚታመሙ አይምሮም ይታመማል ሱስም እንኳን አንዱ አይምሮን ሲቆጣጠር አይደል ከአይምሮ ጋር የሚያያዝ በሽታ እኮ ነው አይምሮን ሲቆጣጠር ካለሱ መንቀሳ ሰዓቱን ጠብቆ ሴፍ ስላደረገው አምጣ ይላል ስለዚህ ሌሎቹም በሽታዎች ልብ እንደሚታመሙ ኩላሊት እንደሚታመሙ አይምሮም ስለሚታመም ትክክለኛ ህክምናውን ባለሙያ የሚላቸውን ሰምተው ከተገበሩ መዳን የሚችል እያየው ነው ስለዚህ እኔ ልካውን ባንዴ አይቆምም ሱስ ባንዴ ሲቆም የነርቭ ችግርም ያመጣባቸው ሰዎች አሉ እስከ ሞትም ደረጃ የሚያደርሳቸው ሰዎች አሉ እስከ የአእምሮ በሽታ የሚይዛቸው ይሄ ድምጽ ይሰማኛል ምናምን የሚሉ ሰዎችም አሉ ያ እንዳይሆን እኔ ሉያዜፓ የሚባል መድኃኒት ነበር የሚሰጠኝ ባለሙያዎች ያሉኝ እንግዲህ መጠጥ በኪኒን ነው ያሉኝ እኔ አይደለም ያልኩት የራሱ ባለሙያ ስላለው ለምንድነው በአንዴ ማቆም ስለማይቻል እነዚህ ችግሮች ሊፈጠሩ ስለሚችሉ እየቀነስክ በመምጣት ነው የምታቆመው ስለዚህ የመጀመሪያ ጊዜ 4 ቁርስ ምሳ መክሰስ ራት እየበላው ከዛ 3 በሁለተኛው ቀን ከዛ በሶስተኛው ቀን 2 በአራተኛው ቀን 1 በአምስተኛው ቀን ያምጣምጣ የሚለው ይተወኛል አይኔ ግልጥ ይላል ገብቷል ከዛ ቪታሚን ነው የሚሰጠኝ ምግብ እንድበላ ምናምን የተጎዳው ሰውነቴ ከዛ በኋላ እሱን ስበላ ሰውነቴ እያማረ ይመጣል ግን አሁን ማወቅ ያለብን ነገር ሪሃብ ራስን ማዳመጫ ቦታ ሶጣ ምን ሰራለው ያለፈ ነገር ቁጭት እንድናቆም ምናምን ብዙ የሚሰሩ ስራዎች አሉ እንደዚህ ሼር ስናረግ አሁን ስለ ካንሰር በሽታ ተናገር ብትለኝ አላቀ መጥፎ ነው ምናምን ልል ይችላል ግን አይደለም እንደ ቢሉ እንደመቃርገው አያገባኝ አላቁ ራሱ በዛ ታማሚው ነው የሚያውቀው እኔ ደግሞ ስለ ሱስ በሽታ በደንብ አቃለሁ በቃ ተሰቃይቼበትም በደንብ የሞትን ጥግ አይቼ ድኜ ነው እድለኛው ነኝ ስለዚህ ያንን ሼር እያደረግን ነው እንደዚህ አይነት ተሞክሮች ማዳመጥ ጥሩ ይዳናል የሚለው ነገር ይመጣል በሚገባው መንገድ ሼር ስታደርግ እንጂ ምን አርገ እንዲህ ብለ ምናምን ብትለው ሰው የራሱ ምክንያት አለው የገባበት አይደል እኔ አሁን አጎቴና አርጌ ነው
አንዳንዱ ንብረቱን ወድሞበት አንዱ በልቶት ሊሆን ይችላል ሰርቆት ሊሆን ይችላል አይደል በንዴት በቃ ከዚህ በኋላ መኖር አልፈልግም ያለ አለ ግን የሞተ ብቻ ነው ተስፋ የሌለው ስለዚህ ያንን ያደጋ አሁን ወር ምናምን ስቆይ ሰውነቴም ተመለሰልኝ ምናምን 2 ወር ቆይ ስባል ካሁን በኋላ ፎከርኩ ዶክተሩ ታው ይለኛል በራስ መተማመን ሲበዛ መጥፎ ነው ስለዚህ ሲለኝ ጊዜ አረ ካሁን በኋላ ማንዲ ምናምን ተበየ ወጣው በራሴ ፈርሜ ነው ወጣሁት በራሴ ፈርሜ ስለገባው በራሴ ፈርሜ ወጣው ያዙ ይልቀቁኛል ከዛ በኋላ አገግመ ወጥቻለሁ ከዚህ በኋላ ሐሳብ አይግባችሁ እኔ በራሴ መቆጣጠር ችያለሁ ሲቆጣጠረኝ የነበረውን ሱስ ብለህ ወጣ ከዛስ በቃ ፎክሬ ወጥቻለሁ 4 ወር ያህል ድረስ ሰዎች አረ ሱሰኛ ያርፋል እንጂ ይመለሳል ምናምን የሚሉኝ አሉ ከሰፈር ሰዎች ከማቃቸው ጓደኞች አንዳንዱ ውስኪ ምንም የሚያቀርብልኝ አለ የክለብ ባለቤት ብዙ ስለማቅ ምናምን እንዴ ዮዮ ዲጄ ዮዮ በሚል ብራንድ ስም ነው የምታወቀውና አቁመ አረ እባክህ ዝም ብለህ ጠጣ እባክህ ምናምን ይሉኛል ከዛ አይ ነው ምናምን እላለሁ ያ አልፎ እንግዲህ የሆነ 4 ወር ምናምን ሲሆን ለመስከረም 2 ቀን ነው የወጣሁት ከማገገሚያ ማዕከል አንዷን ቀን መስከረም 1 ነበር መውጣት የነበረብኝ ግን በዓሏን እዛው ልሸውዳት ብዬ ነበር 2 የወጣሁት ዶክተሮቹም ሲነግሩኝ በ2 ወጣሁኝ ግን እንትን መሆን ያስፈልገኝ ነበር 4 ወር ድረስ በቃ ቆይቻለሁ ልክ ከአሜሪካ የሆኑ ጓደኞች የመጡ ፍሪኮች ጓደኞች መጥተው ነበረ በቃ ዛሬ ልጠጣ የሚል ነው አንድ ቢራ ልጠጣ ነው ያልኩት ችልስ ሲባባሉ ቀን ነው አማሪ እንት ሰውነቴም ናፈቀው ያው የምታውቀው ሀገር ይናፍቃል ደስታ እኮ አለው ግን ያው በደስታ ውስጥ አሳልፈዋል እዛ ጋር የሚያደርሰው እና እኔ ያቺ ደስታዋን ነው ያዩዋት እና በቃ አንድ ቢራ አደረኩኝ ቀመስ ሳረግ የናፈቅነው ነገር ስናገኝ እንዴት ነው የሚሰማን ስሜት ያኑ የመጣብኝና በቃ ደገም ክሬቪንግ አለው ሁለተኛ ደገምኩ 3 አይ ዛሬ ኦቨር ወጥቼ ነገ አቆማለሁ ጫቴንም ምንንም በማግስቱ ደግሞ ገዛው ከዛ ጥምቀት ይጣስል ተመልሶ አገረሽ ሲያገረሽ ደግሞ በጥፍ ነው የሚያገረሽው እንደገና ተሰቃይ ተመልሼ አድኑ ሲስተር ብሩክ የምትባል አገዘችኝ ራሷ ዋሶና አስገባችኝ ቴንኪው በዚህ አጋጣሚ ለማለት ወዳለሁ ሁሌም አሁንም ቦርድ ሜምበር ነች እሷ ከኛ ጋር ሁለተኛም ገባው ልክ በ5 ቀን አይደል ይለቀኛል ያልኩ እንደዚህ አይኔ እንትኖቹ ሁለተኛም ላይ ልክ 7 ቀን ምናምን ስቆይ የሆነ ጓደኛዬ ደወለብኝ እና የሆነ ቦታ ስራ አለ አሜሪካ ኤምባሲ ነው የሚሰራው ልጁ የሆነ ቦታ ስራ አለ የ2 ቀን ስራ ነው ቅዳሜና እሑድ ምናምን ብሎ አሪፍ ብር ጠራብኝ ስልክ ደብቄ ነበር የገባሁት ስልክ አይፈቀድም ነበር ከዛ እሺ አልኩት ለዶክተሩ ሄጄ እንዲ ምናምን በቃ ምናምን ይጠቅመኛል ብሩ ምናምን አልኳት ስልክ በቃ እንትን ካልክ ከወጣ ነው እንጂ ዝም ብሎ ሄደ 2 ቀን ቆይታ አትመጣም ማለች ብላ ብሰራት እንደውም አልፈልግም አልኩኝና ፈርሜ ወጣሁ ሁለተኛ ልክ በ9ኛው ቀኔ ማለት ነው ወጣው ይሄ አምጣምጣ የሚለው ትቶኛል ከዛ የወጣው ቀን ነው የጀመርኩት ጃምቦይን እንትን ገዛው በሃይላንድ የሆነ ቦታ ስንሄድ ወደ ከከተማ ውጪ ነው ለሚ የሚባል ቦታ ሰሜን ሸዋ እና ዩኤስኤዶች የሚከፍቱት ሆስፒታል ነበር የሚመረቅ እሱን ስራ ነው ልክ ወደ ስንዞር ወደ ለሚ ያን ፒስታ ነበር አሁን አስፋልት ሆኗል ከዛ ልክ ስንዞር ጫፍ ጋር ምግብ ቤት አለ እዛ ገባን ስጋችንን በላን ምናምንና ብርም ተሰጠኝ ቀብድ ተብሎ በቃ ከዛ በኋላ በ2 ሊትር ሃይላንድ ጃምቦ ሞላሁኝ ድራፍት አልኮል ጂን ምናምን ቀላቀልኩበት እየጠጡ ያንን ፒስታ መንገድ 75 ኪሎ ሜትር ገባን ከዛ በኋላ እዛ ደግሞ አረቄ ምንም አለ ሳውንዳችንን ሰካካን የከተማው ህዝብ ጋር ተቀላቀለን የገጠሩ ህዝብ ጋር ተቀላቀለን አገረሸ ማለት ነው ስለዚህ በሶስተኛው ምንድነው የገባኝ በሶስተኛው ምንድነው የገባኝ በሽታ መሆኑን ተረዳው ዶክተሮቹን በሽታ አይደለም እኔ ሀብታም ኮንኩኝ
እጠጣለሁ ምናምን እላችኋለሁ። ጉበቴን አስመጥጣለሁ ምናምን እላችኋለሁ። ገብቷል። ለካ ሀብታምም እኔ ድሮም እረዳዋለሁ እኮ የሰው ልጅ ለካ ብር ከምሮ ጤና እንደሌለው የተረዳሁት ያኔ ነው እኔ። ምክንያቱም እንግዲህ 10 ሰዓት ከሌሊቱ ተኝቼ 2 ሰዓት ተኝቼ 12 ሰዓት ሞት ነው የሚቀሰቅሰኝ አይደል? ሌሊቱ ሙሉ ዲጄ እነሳልቼ እና ጠዋት አሁን ከአርቲስት ጋር ስትውል እንግዲህ ሚሊዮን ምናምን ማውራት ቀላል ነው አይደለ? ስለሚገኝ እኔ የሆነ ሰዓት ላይ ከመጠጣቴ በፊት ስለ አሪፍ ነገር ቢያወሩኝ ምናምን አልሰማም። እኔ ከሞት ጋር ትግል ጋር ነኝ። ለካ የሰው ልጅ ብር ከምሮ ጤና እንደሌለው የተረዳሁት ያኔ ነው እኔ። ገብቶሃል? ከዛ ይሄን ተረዳሁኝ። ከዛ ስለዚህ በሽታ መሆኑን ተረዳው። ዶክተሩ የሚለው ልክ ነው አልኩኝ። ባለሙያ መስማት ጥሩ ነው አልኩኝ። ከዚህ በኋላ እንደሚድንም አወቅኩኝ። ማገገም ነው የሚችለው። ከዛ ማገገሚያ ማዕከል የሚባለው ለዛ ነው። አለበለዚያ 10 ዓመት የምናቆም 20 ዓመት የምንጠጣ አቁመን ተመለሰን ቀመስቼ ነገ አቆማለሁ ምናምን አይሰራም። እኛ የሱስ ተጠቂ አሁን አንዳንድ ሰው ዛሬ ጠጥቶ የዛሬ 20 ቀን ደግሞ ምናምን ትንሽ ምናምን የሚጠጣ ሰው አለ። ሴሌብሬት ከሰው ጋር ኩሎ ነው ያሁን ሱሰኛ ይባላል። እንደኛ አይነት ሰው ግን ታክሞ የዳነ ሰው ማቆም ነው። በቃ የእድሜ ልክ በሽታ ነው። በቃ ሌላ ሙድ ነው። አሁን እኔ በሃይኪንግ ምናምን አይደለም መዝናናው ጥሩ ውሃ እየጠጣሁ ውሃ ራሱ ሱስ እንዳይሆንብኝ እጠነቀቃለሁ። እኔ ጣፋጭ ውሃ ነው ግን እየቀመስናት ሁሌ አሁን 1 ሰዓት ላይ 1 ሊትር ውሃ ብጠጣ ያልጠጣው ቀን ቅር ይለኛል። ሱስ ሆነ ማለት እኮ ነው። ባይገኝ አሁን አይኔን ሊይዘኝ ይችላል። ገብቷል። ምንድነው እሱ ውሃ አልጠጣ ገብቶ ሰዓት ማስለመድን አይመቸኝም በቃ። እሺ ስለዚህ ከዛ በኋላ ጨረስክ፣ ይሄንን አሳካ። እንዴት ከዛ በኋላ እንዴት በረት 3ኛው ላይ እንዴት በሽታ መሆኑን ተረዳው። እንደሚድን አወቅኩ፣ እንደሚያገረሽ አወቅኩኝ። የእድሜ ልክም በሽታ ነው። ከዛ ደግሞ አንድ ከሱስ ሰው ሲያቆም ምን ያስፈልጋል? ራዕይ፣ የህይወት ግብ ያስፈልጋል። ስለዚህ እኔ አሁን በፊት ግብ የሌለኝ አይደለሁም። ዝም ባገኘው አገኘው እንጂ ምንድነው የወደፊት ህልሜን አላቆም ነበር። ስለዚህ ምን አሰብኩኝ? እንደውም በዚህ ዙሪያ መስራት አለብኝ። 22 ዓመት ቀልድ አይደለም። አንድ ልጅ ተወልዶ ዩኒቨርሲቲ የሚመረቅበት ጊዜ ነው። ብዙ ተሞክሮ አለኝ። ሌሎች ቢድኑ የሚል ልቤ ውስጥ ገባ። ማገገም ስንት ጊዜ ቆየህ ማለት ነው? በ3ኛው 2 ወሬን ጨረስኩ። ከዛ በደንብ ከውስጥ ወጣ ተረጋጋ። ሐምሌ ምናምን ገባው። መስከረም ላይ ወጣው። ሐምሌ 2 ገብቼ መስከረም 2 በቃ ወጣሁ። ሁሌ አሁን መስከረም 1 አከብራለሁ በደመቀ ሁኔታ። ልድ አዲስ መኖር የጀመርኩበት ስንት ዓመት ነው ሲባል አሁን ባለፈው 7 ነው። 7 ዓመቴ በፊት አልኖርኩም። ግን አንዳንዱ ምን አይነት አስተያየት ሰጠኛል መሰለ? እዚህ ህይወት ላይ እኮ እንድትደርስ ያደረገ ያኛው መነሻ ግን ከሞት ጋርም ታግዬበታለሁ። ገብቷል። ጥሩ ነው፣ ለበጎ ነው እንኳን አለበት። ከዛ ተነሳህና ከዛ ጉድላክ የሱስ ማገገሚያና እንዲሁ የስልጠና ማዕከልን ማቋቋም ቻልክ። ስንት ዓመት ሆነው? 4 ዓመት ሆነው። በ4 ዓመት ውስጥ እንግዲህ አይ ቲንክ አንደኛ ዓመቱን እንዲሁ ሶራምባ መመስረቻውን ሶራምባ አከበርን። 1ኛ ዓመትና 2ኛ ዓመት ፐርፐዝ ብላክ አዳራሽ ላይ አከበርን። ሁለተኛ ደግሞ አንደኛውን ፐርፐዝ ብላክ አከበርን። 2ኛ እንትናጋ ዳይ ድሪምስ ስፖንሰር አድርጎ ነው አቤል ሲኒማ ነበር የዳይት ድሪምስ ልክ ነህ። እዛ አከበርን። 3ኛ እንትና አከበርን ሳፋይር አዲስ። እንግዲህ በትብብር ነው እስከዛ። አሁን 4ኛውን ደግሞ ወዳር 20 2018 ደግሞ በካፒታል ሆቴል ነው በደመቀ ሁኔታ። በእነዚህ 4 ዓመታቶች እንግዲህ ወደ ሚዲያው ከመጣህና ይሄው ህይወቴ ይሄ ነው ማለትም ከጀመርክ ወደ 6 ዓመት በላይ የተቆጠረ ነው አይደል? ይሄን መንገድ ሞክሬው አላዋጣም፣ እባካችሁ ወጣቶች ንቁ፣ ታዳጊዎች ንቁ፣ ቤተሰቦች አስተውሉ፣ ልጆቻችሁ ላይ የሚደረገውን ነገር እያልክ ማስተማር ከጀመርክም
ወደ 6 ዓመት ሆነ አይደለ? ወደ ሚዲያው ከመጣ ጀምሮ እንግዲህ የተለያዩ የቴሌቪዥን የሬዲዮ ፕሮግራሞች፣ ፖድካስቶች ላይ ዩቲዩብ ላይ ብዙ ቦታዎች ላይ ማስተማር ጀምራል። በእነዚህ ሁሉ ጊዜያቶች እንግዲህ የሚመጡልህ ታሪኮች አሉ። እንዲሁ ወደ አንተ መጥተው ደግሞ የሚገርም ለውጥ አየሁባቸው የምትላቸው በትክክል ወደ ሚዲያው መምጣቴ ይኸው ይሄን ጥቅም አመጣ የምትለው ነገር ምን አለ የሚጨበጥ? ብዙ ሚሊዮኖች ጋር እንግዲህ ተደራሽ ሆኛለሁ። እንግዲህ ብዙ ትልልቅ የሚዲያ አካላት እንደነ አሁን በመጀመሪያ ጊዜ ደረቻ አራዳ የሚል ፕሮግራም ላይ ነው የቀረበው። ሽሜጋ የሁለት ሳምንት ትልቅ እንግዳ ሆኜ ሸገር ኤፍኤም ሰኞም አለው ሮብና ሰኞና ሮብ አርብ እኔ የሮብ እንግዳ ሆኜ 2 ሳምንት ሮብ እንደገና በሳምንቱ ደግሞ ሮብ ልገባች እያለሁ በጣም እንግዲህ ዓለም ላይ ነው የሚሰማው አንተ እሱ ሬዲዮ እና በጣም ብዙ ሰው ነው እየደወለው የነበረው። በጣም ተምረናል ምናምን። አሁን እኔ ብዙ ስድብ የለብኝም፣ የሚገርም ስድብ የለብኝም። እኔ አሁን ብዙ እቀርባለሁ አይደል? ከዛስ ሌሎች ስታውቁ እና እኔም መዳን እፈልጋለሁ ምናምን እያለ ብዙ ሰው ነው የሚደውሉ። የኔ ህይወት በቃ ይሄን የምትነግረኝን እኔም እኮ እያደረኩ ቁጭ ብዬ እየቃምኩ ነው የሰማሁት ሙሉን። ዩቲዩብ ላይ ሬዲዮም ላይ ከሆነ ቲቪም ላይ ስቀርብ አሁን ቅዳሜ ከሰዓት እና ኮሜዲያን እሸቱ እናንተም ፕሮግራም ላይ ጣፋጭ ህይወት ላይ በጣም ተደጋጋሚ ጊዜ እንዴ ስልኩ ቢዚ እንደሚሆን አይተዋል። ስወጣ ስልኬን ስለምሰጥ የሚያግዙንም ጥሩ ናቸው፣ ደስ ይላል። ግን መበርታት አለበት። በጣም ብዙ ሰው አብሮኝ ቢሰራ ደስ ይለኛል። ምክንያቱም አሁን በቢሮ ነው እየሰራን ያለ ነው። ማገገሚያው ተከፍቶ ደግሞ በነፃ ሰው እንዲገለገል ብናደርግ የተሰራ ፕሮፖዛል አለኝ። 50 ሰው የሚችል ድርጅቶች ስንመጣ በራቸውን ክፍት ቢያደርጉልን፣ ለተለያዩ ስልጠናዎች ስንሰጥ ስፖንሰር ያስፈልገናል። ምግብ ምንም አሁን አንዳንድ ሰው የተራበን ሰው ስለ ሱስ ብታስተምረው አይገባው፣ ደስ ይለዋል። ግን መጀመሪያ ኒዱን ሞልተህለት ቢሆን ደስ ይላል። አሁን እኔ እንግዲህ ወድቄ ነበር። እኔ መሻሻል አለብኝ ስላልኩ ነው ወስኜ መውጣት የቻልኩት። አንዳንዱ ደግሞ ትንሽ ያገዙኝም ሰዎች አሉ፣ ያበሉኝ ምግብ እንድኖር ያለበሱኝ የማደሪያ ብለው የሰጡኝ ገብቷል አሉ። እና እነዛም ተደማምረው ነው እዚህ ጋር ሰው ዝም ብሎ የሆነ ቦታ አይደርስም። ስለዚህ ብንተጋገዝ ደግሞ በጣም ብዙ ሰዎች መዳን እየፈለጉ የመጡ አሉ እኔ ጋር። አቅም ያላቸውም አቅም የሌላቸው አቅም ያላቸው ችግር ሚሊዮንም ቢወጣ ችግር የለባቸው። ልጅ ሄዳን እኮ አንድ ልጅ ሁለት ልጅ ምናምን እያሉ እንትን የሚሉ አሉ። ስለዚህ ማገገሚያው ደግሞ ጥሩ የ50 ሰው የሚችል ኦልሬዲ ፕሮፖዛል የተሰራለት ሰርተን እንትን እያለን ነው። ሰዎች ስፖንሰሮች ጋር በጣም እንትን እያልኩ ነው። በጣም በምችለው አቅም ሁሉ እየሄድኩ እያንኳኳሁ ነው ያለሁት። ስለዚህ አንድ ቀን ደግሞ ተከፍቶ እናስቀምጣለን። ስልክህንም እንዲያገኙ የምትፈልጋቸው እንዲያግዛችሁ የምትፈልጉ ሰዎች ካላችሁ ሁሌ ዝግጁ ነው። 24/7 ነው የሚያገለግለው። በጣም ጉዳይ ነው ብሎ ያለፈባቸውን ከባድ የህይወት ጉዞዎች ሌሎች ሰዎች መቸገር የለባቸውም ብሎ በማገልገል ላይ ይገኛል እድለኛው ዮናታን። እንደው አያይዘን 4ኛው ላይ በተለይ 4ኛ ዓመት ሲከበር በካፒታል ሆቴል የነበረው ፕሮግራም ላይ እኔም መድረክ እያገዝኩ ነበር። በጣም አሪፍ ጊዜ ነበር። እዛ ላይ ያንተ የህይወት ጉዞን አይተው ምስክርነት ሲሰጡ የነበሩ ሰዎች አሉ። እስኪ ቪዲዮንም እንጋብዛችኋለን። ቪዲዮ ይኖራል አይደለ? እንጋብዛችኋለን። እስኪ እንደው ስንለቀው ምን ያህል ልጆች አሁን እኛ ያኔ በጣም የተደነቅ ነው ይሄው ይሄ ሰውዬ ወደዚህ መምጣቱ እንዲህ አይነት ሰዎችን እየፈጠረልን ነው ብለናል። እንደው እኛ ያላየናቸው ያልሰማናቸው ብዙ ታሪኮች ይኖራሉና እስኪ እንደው በእድለኛው ዮናታን አማካኝነት ምክንያት በመሆንህ ወዴት ለውጥ ውስጥ የመጡ በለውጥ ላይ ያሉ ሰዎችን 1-2 ታሪክ እናንሳ። አንዱ አሁን በጣም የሚያስደስተኝ የጎፋ ልጅ ነው። ቤተሰቦቹ ጥሩ አቅም ላይ ያሉ ናቸው። አንድ እህቱ እንደው አሜሪካ ነች አግብታ የምትኖር። ሁለቱም ባልየውም ሚስትየዋም ጓደኞቼ ቤተሰቦች ሆነዋል። አሁን ልጁ በጣም የሆነ ጋንጊስታር የነበረ ልጅ ነው። እዛ ስፍር ተራ ላይ ምናምን በቃ እንትና ሲፈነክት እንትና ምን ሲል ምናምን የኖረ ልጅ ነው። የሆነ ሰዓት ላይ ግን ብዙ ስራም የሰራ ነው። በቃ በራሱ ሰዓት እንትን አለ።
ሱስ ውስጥ በጣም ተዘፍቆ ነበር። ያ ሱስ ደግሞ የአእምሮ ችግር አምጥቶበት በቃ ቤተሰቦቼን አላቃችሁም አላቸው። ጸጥ አለ። በቃ ጸጥ፣ ማንም ማውራት አይፈልግም። እንትኑናንም ያውቃታል። እኔን ሲያገናኙኝ ከ1 እስከ 30 የት እንደሚለመን ያውቃል። ከቤተሰቡ አይጠይቅም። ልብስም ከመጣለት ይሸጧል። ከውጪ ምናምን በሻንጣ ይመጣል፣ አይኖርም። እና ይሄ ጸጉሩ ይሄን ያክሉ በቃ ራሱን አይጠብቅ፣ ብዙ የቀመለ ምናምን፣ ይሄ ጥፍሩ እንደዚህ ያደገ፣ ውስጡ ጭቃ፣ እግሩ በነጠላ ጫማ ነው የሚጓዘው። 2 1 ብር ሳንቲሙን ደርበ ስንጥቆ ያስገባል እግሩ። እና ምንድነው ከጎፋ ይነሳልና በመገናኛ ምናምን ያንም ይዞ ወጥቶ ምናምን በዛ በንጦጦ ምናምን በዛ አቅቆ ምናምን ይመጣል። ከ1 እስከ 30ም የት እንደሚለመን ያውቃል። ያው ኦርቶዶክስ ጋር ከ1 እስከ 30 በዓል አለ አይደለ? የት እንደሚለመን ያውቃል። እና ብር አለው ያገኛል። ያው የጫቱን ይመጣል። ጥግ ጋር ቤቱ በር ላይ በዛ ጋር ተሰርቶለታል የሆነች ቤት እና ምግብ በር ላይ ይቀመጥለታል። ቤት መግባት አይችሉም። እሷን ከፈለገ ነው ቤት ይዟት ይገባል። ቁጭ አረጓል። የሆነ ሰዓት ላይ ራብ ሲለው ጎረስ የሚያደርጋት ማለት ነው። እና አረቄም ሲጠጣ በሃይላንድ የሆነ አረቄ ቤት ሄዳል ይላል፣ የሚፈልገውን ይናገራል፣ ይዞት ይመጣል። እና ይሄን ልጅ እኔ እወድሻለሁ ይበለኝ ብቻ ትለኝ ነበር። ለብዙ ዓመታት 10 ምናምን ዓመታት ዘጋቸው ቤተሰቦቹ። ከዛ በኋላ ከኔ ጋር ተዋወቀ። 100 ብር ሰጥቼው ነው የተዋወቀው። ከዛ በኋላ ነገም እመጣለሁ ጓደኛ እንሆናለን ምናምን አልኩ። ዝም ብዬ ደስ ይለኛል ምናምን አልበቃሽ። ከዛ ስታወራው ግን እንዲህ ስቃል ምናምን ስለው ይመለሳል ምናምን እና የሆነ ሰዓት ላይ እመጣለሁ ባልኩበት ቀን ቆሞ ይጠብቀኝ። ፍሬንዱ አረገኝ በቃ። ከዛ እናወራለን ምንድነው ምናምን ስለው በቃ እኔ ብዙ ሰርቻለሁ አለኝ። በቃ ፍሬንድ ይሆን እየቀረበ ይመጣ። ብዙ ሰርቻለሁ አለኝ፣ ግን ብር ይቀጡኛል ምናምን አንተ እንዴ ምናምን አለኝ። በቃ የራሴንም ላይፍ ነገርኩት። እንዲህ ድርጅት አለኝ ላግዝ እፈልጋለሁ በቃ ምናምን። ግን መጀመሪያ ምናምን አልኩት። የራሴን ነገር ስነግረው ደስ አለው። በቃ ሱስ አቁምና ስራ ቀጥረሃለሁ አልኩት። እሺ አለ። መጀመሪያ ግን ይሄን ሱስን ለማቆም እንዲህ አይነት ሆስፒታል ትገባለህ አልኩት። ስራ ነው የምትሰራው፣ ግን ባለሙያ የሚልህን ስማ፣ ለሱሱ ማቆሚያ መድኃኒት ሰጠዋል አልኩት። አንተ አይምሮ በሽተኛ መሆኑን ሳያቅ፣ ባይፖላር ነበር የያዘው፣ አይምሮ በሽተኛ መሆኑን ሳያቅ ዳን። በ15 ቀኑ ዮናታን አንተ ሱስ እንዴት ጎርቶኝ ነበር አለኝ። ሁለተኛ ነው ያልጀምርም አለ። አጽድ ታረኩት ምናምን ልብስ ሙላ ገዝቼለት ነበር በእኔ ኮንፊደንስ ምናምን ብየው ቤቱን ወስዶ አስተዋወቀኝ ምናምን። ከዛ በኋላ ነው ቤተሰቦቹ ከፍለው ምናምን አስገቡት፣ ያው በግል መግባት ስላለበት ማለት ነው። ከዛ አሁን ድኖ ትልቅ ጋራጅም ስላላቸው እዛ ውስጥ በደንብ እየሰራ ተከፋይም ነው። ድኖ በተለያዩ መድረኮችም ላይ እንደውም የሚያግዙ ቤተሰቦች ሆኗል። እየመጣ ተሞክሮ የሚያካፍል ድኖ ማየት ባይፖላር ይድናል። የሚገርም ገብቷል። እንዲህ በሱስም በትራማዶልም ምናምን መተው ቤተሰቦቻቸው በቃ አይረቡም ያሏቸው ሲያሳስሯቸው ምን የነበረ ልጅም ደግሞ መጥቶ አሁን ዱባይ ውስጥ ትልቅ ቦታ ላይ ቤተሰቦች ወስደውት እዛ እግር የረገጡ ናቸው። በሀብትም በምንም ትልልቅ ፋብሪካ ምንም ላይ ያሉ ናቸው። ወስዶ አሁን የኔ ጓደኛዬ በጣም መጀመሪያ ግን በቃ አገለውት ከኛ ቤተሰብ እንዲህ ሱሰኛ የለም ምናምን ብሎ የሚያገል ቤተሰብ አንድ ቀን ስላጠፋ የሚያገሉ ቤተሰቦች አሉ። የሚገርም የተከበረ ቤተሰብ ነው ያለን ምናምን የሚሉ በቃ ያጠፋል የሰው ልጅ። ግን መዳን የሚችል ስለሆነ እኛን ማግኘት የሚፈልጉ ከኛ ጋር አሁን እንደ ጓደኛ ምናምን ስለምንቀራረብ ስለምንግባባ ወደኛ ቢያመጧቸው። አሁን አንዳንድ ሰዎች አንጠልጥለው ወደ ማገገሚያ የሚያስገቡ ሰዎች አሉ፣ ዝም ብለው ይድናል ብለው። ግን ማገገሚያ ስለገባ አይደለም የሚድነው። እንደኛ አይነት ሰዎች ጋር ቢያመጧቸው እና ግንዛቤ አግኝተው ለ10 ቀን እንደዚህ ለ5 ሰዓታት ከኔ ጋር የሚያሳልፏቸው ጊዜ አሉ፣ ውሏቸው እንዲቀየር ምናምን። ከዛ ስናወራ ምንግባባ ያ ስነ ልቦና ይገነባል። እየቀነሱ በመምጣትም በ10 እና በ15 ቀን የሚችሉ ሰዎች አሉ፣ ምክንያቱም እየተቀነሰ ስለሆነ። ካልሆነ ግን ይሁን እኔ ያቃተኝ እያንቀጠቀጠኝ እንቅልፍም ብያለኝ የሚሉ ከሆነ ደግሞ አምነውበት ሲገቡ ነው ውጤት ያለው። ስለዚህ
ወደ ጉድላክ ማገገሚያ ስልጠና ማዕከል ወደ ጉድላክ የሱስ ማገገሚያ ስልጠና ማዕከል በ0924 88 1562 እድለኛ ዮናታን ብለው ወደ እኔ ቢደውሉ የምንከባከባቸው ይሆናል። ይዳናልም ደግሞ ሱስ የሚድን በሽታ ነው አይደል? ማገገም ነው የሚችለው። ስለሚያገረሽም በቃ ካቆምን እኛ ሱሰኞች ማቆምና ማቆም ብቻ ስለሆነ ማገገም ስለሚችል ውሳኔ የሚጠይቅ ነው። ከዛ ደግሞ አብረን ደግሞ እየተመካከረን ከወጣቱም ከምንም ጋር ባሉበት ሆነው ቢደውሉ ማገገም የሚችል ስለሆነ መዳን የሚችል ስለሆነ ይደውሉልን። እኛን ማገዝ የሚፈልጉ ደግሞ ለጊዜው የአቢሲኒያ ባንክ ነው ያለን የጉድላክ 83 88 44 52 ብለው ወደ አቢሲኒያ ባንክ ወደ ጉድላክ የሱስ ማገገሚያ ማዕከል የሚችሉትን በማገዝ ትውልድን እንታደግ የሚል መልእክት ማስተላለፍ እወዳለሁ። ከስርም እንጽፎ ይሆናል። ይጻፋል ከመዝጋታችን በፊት። በዚህ አጋጣሚ ግን አንትዬን በጣም ነው ማከብር። ሁሌ ተገኝልኝ በምል ቦታ ሁሉ እየተገኘ ፕሮግራሞቼ የተሳካ እንዲሆኑ በምትችሉ አቅም እያገለገልከኝ ስለሆነ ለትውልድ ነው እየሰራ ያለው። ግን ሐሳቤንም ተረድተህ አብረን እያገለገልን ስለሆነ ከልብ ነው የማመሰግነው። የተሳካ ጊዜ እግዚአብሔር እንዲሰጥ እመኝልሃለሁ። ሁሉንም ደግሞ እንደዚህ የሚያግዙንም ሁሉ እዚህ ካሜራማኖቹ በጣም እናከብራቸው ናቸውና በውጭም ደግሞ በሀገር ውስጥም በውጭም ያሉ እንግዲህ ሁሉንም ጠርቼ ስለማልችል ነው። እወዳቸዋለሁ፣ አከብራቸዋለሁ። ዲጄ ዮዮ ነበር። አሁን ወደ እድለኛው ዮናታን። በነገራችን ላይ ከጉድላክ የሱስ ማገገሚያ ማዕከልና የስልጠና ማዕከል በተጨማሪ በአሁኑ ሰዓትም የተለያዩ ፕሮግራሞች፣ የሰርግ ፕሮግራሞች፣ አመታዊ ክብረ በዓሎች፣ መንግስታዊ የሆኑ ኢቨንቶች ላይ ሁሉ ዲጄ ዮዮ አገልግሎቱን የሚሰጥ መሆኑን እናሳውቃለን። ለዚህም አገልግሎት ካስፈለገ ሁሌ አብራችሁ ሊሰራ ዝግጁ ነው። ከሱ ጋር መስራት ብዙ ጥቅሞች አሉት። ስለዚህ አብራችሁት እንድትሰሩ ጥሪ እናስተላልፋለን። ከመዝጋታችን በፊት አንድ የረሳኋት ነገር ደግሞ ቲክቶካችን ማደግ አለበት እና ጉድላክ የሚል በጣም አሪፍ መልእክት በቃ ጥሩ ነገር እያስተላለፍንበት ነው። ትምህርታዊ የሆኑ ነገሮች፣ ጽድት ተሞክሮች፣ የሚገራርሙ ነገር የሚቀይሩ ብዙ ሰዎች አሁን እየገቡ ነው። ግን ጉድላክ ሪሃቢሊቴሽን ይባላል። በቅርብ ነው የጀመርነው። 3600 ሆኗል። ግን ደግሞ በደንብ ማደግ አለበትና አበረታቱን። ጉድላክ ሪሃቢሊቴሽን ይላል። በቃ አበረታቱን። ብዙ መልእክት ለሰዎች እንዲዳረስ ሼርም ምንም በሚችሉት ያውቁታል ራሳቸው ማድረግ ያለባቸውን አድርጉት። እቺን ለማስተላለፍ ነው። በጣም አሪፍ። እንደው ከመዝጋታችን በፊት ግንቦት 30 እኔም የማመሰግነው ሰው አለኝ። ቻሌንጃችንን እንድትቀላቀሉ አድማጭ ቤተሰቦቻችን ተመልካቾቻችንን እንጠይቃለን። እድለኛው ዮናታን ያ ከባድ የነበረውን ጊዜ የተሻገርክባቸው ያው ሰዎች አይደሉ አንተን ወደ ተሻለ ነገር ደገፍ ያደረጉ እንደ ሁለት ሰው አመስግን ብንልህ እነማን ምን ስላደረጉልህ ታመሰግናቸዋለህ? አንደኛ የማመሰግነው ምንም በሌለኝ ጊዜ በጣም ተስፋ በቆረጥኩበት ጊዜ ሲጸልዩልኝ የነበሩ አሉ። በተለያየ ነገር የሚያግዙኝ አሉ። ማገገሚያ ገብቼ ያቀበጡኝ አሉ እኮ በጣም እኔ ነበር ጠያቂዎች። አማኑኤል ህብረት የሚባል ሜክሲኮ አማኑኤል ህብረት የሚባል አለ አዲስ አበባ ውስጥ የፕሮቴስታንት ቸርች ነው። ግን ሌላው አግሉኝ ምን ባለበት ገዛ ላብድ ባለበት ጊዜ ከጎኔ ሆነው ሳይጸየፉኝ ቆሽሿል ሳይሉ ሱሰኛ ነው ከስቷል ሳይሉ አቅርበውኝ በተለይ ፓስተር ኤድሚያስ የሚባል አለ መጋቢ ኤድሚያስ በጣም ነው የማከብረው። ስናፍቅሽ የምትባላለች አንድ ደግሞ ታምራት የሚባል ታሜ እንለዋለን። እሱ አሁን በሻንጣ ሙሉ ልብስ እያመጣ ሽጬበት ራሱ ከነሱሴ ይሰጠኛል። ልበስ ቀይር ምናምን ትንሽ ለብሶና ማስቀመጫም ስለሌለኝ ለሱሴም ሳጣ አሸጠዋለሁ። አይዞ እግዚአብሔር ይወዳል ነበር የሚለኝ አልተለየኝም እስካሁን። ባለፈው እንደውም የመጀመሪያ የምስረታ በዓል ላይ ሶራምባ ላይ ስዕል ይገዛል። ገብቷል። በጣም ሰው እግዚአብሔር ሲወድ ሰው ነው የሚሰጥ እና ምንም ሃይማኖት ውስጥ ይሁን ምንም ይሁን በሰውነቴ ግን ሳይንቀኝ ምን ሳይል ያገዙኝ እነዚህ በጣም መጀመሪያ አማረሳቸው ናቸው። ገብቷል። ቤተሰብ አግሎኝ ምን ብሎኝ ግን እግዚአብሔር የሰጠኝ ሰዎች ናቸው። በጣም ነው የምወዳቸው። አማኑኤል ህብረትም በጠቅላላ ብዙ ሰዎች ማስተር ላይፍ የሚባል ግሩፕ ነበር።
እወዳችኋለሁ በጣም። ሌላው ደግሞ እንግዲህ እግዚአብሔርን መጀመሪያ ግን እግዚአብሔር ክበር ደስ ይለኛል በጣም ምክንያቱም በዚህ ውስጥ ስላሳለፈኝ ነው ለሌሎች እንድጠቅም ደግሞ ያደረገኝ። ብዙ ሚሊዮን ህዝብ በተከምትገምተው በላይ እኔ ፕሮፋይሉን ባሳይ ምሰራቸውን ስራው በየትምህርት ቤቱ በየምኑ በጣም ብዙ ሚሊዮን ሰዎች ጋር ነው ተደራሽ ሆንኩት። ብዙ ወላጆች እፎ ያለን እያሉ ያሉ ሰዎች አሉ እና በጣም ብዙ መንገድ ላይ ሲሄድ አሁን ደረቴን ነፍቼ ነው የምሄደው። ደስ ይለኛል ስተኛ ደግሞ በቃ ጥሩ ነገር ስለምሰራ አሁን በፊት በመጠጣም ወንጀል ሳስብ ምናምን እንቅልፍን ታጣል። አሁን ደስ ብሎኝ ነው ስተኛ ራሱ እረፍት ሳረግ ደስ ብሎኝ ነው እና እግዚአብሔርን አንደኛ፣ ሁለተኛ ማኔ ልብረቻችን፣ ሶስት አንተዬን ደግሞ በጣም ነው አንተ ራሱ ብትሸለም ራስ ላይ ደስ ይለኛል። አሁን ይሄ ከባዱ ያው ፈጣሪ እንዳለ ከዛ ግን ሰዎች በከባዱ ጊዜ አሁን ያሉት ልብ ስናመሰግን ሌሎች ሰዎች የመብዛት አቅማቸው ከፍ ይላል ከሰው አንፃር ሌሎች እንግዲህ ጠርቼ ሲስተር ብሩክ የጳውሎስ ሆስፒታል 2 ጊዜ ነው እኮ ዋስ የሆነች ዋስ ማምጣት አለበት ዋስ የሚሆነኛ አጥቼ ማለት ነው። ዶክተር ሙሉቀን መጀመሪያ ጊዜ የተረዳኝ ገብቷል በቃ መሞቴ ነው አድነኝ ስለው ወዲያው ነው አመቻችቶ እንግዲህ ስንት ሰው አለ ቋ ላይ መግባት የቀደመኝ የነበረው አስገባኝ። ከዛ በኋላ ደግሞ ብዙ ሺህ ሰው ነው እንግዲህ ያገዘኝ ያለው ከኔ ጋር እንግዲህ ኢቨንት ሳዘጋጅ ሊያበረታታኝ የሚመጣውን ህዝቤው የቱን ጠርቼ የቱን ልጨርሰው። አዲስ እይታ የዚህ ፕሮግራም አጋር ስለነበር ከልብ አመስግነናል። መልእክቱን እንከታተላለን። የዛሬው እንግዳችን እድለኛው ዮናታን እንዲሁም ዲጄ ዮዮ አብሮን ቆይቷል። ከባዱን የህይወት ውጣ ውረዶች አሳይቶናል። እንግዲህ ከከባድ ከጨለማው በኋላ ብርሃን አለ እንደሚባለው ከሱስ ደግሞ ወደ ተሻለ ህይወትና ሌሎችንም እንዲሁ ማበረታታት ላይ ያለውን ጉዞ አስቃኝቶናል። ከልብ አመስግነናል። ቲኤች ፖድካስት በቀጣይ ሳምንት ከሌላ እንግዳ ጋር ምንመለስ ነው የሚሆነው። ስለነበረን ቆይታ ከልብ እናመሰግናለን። ግንቦት 30 እንዳይረሳ ለማለት እንወዳለን። እኔም የማመሰግነው ሰው አለኝ የሚለውን ቻሌንጅ እንዲሁ እንድትቀላቀሉ ጣፋጭ ህይወት የምስጋና ፕሮግራም ለ6ኛ ጊዜ በሀገር አቀፍ ደረጃ እየተዘጋጀ ነው። ላለፉት 5 ዓመታት እንግዲህ በርካታ ሰዎችን እያመሰገንን ቆይተናል። አሁንም የምስጋና ባህል እንዲያድግ በጣፋጭ ህይወት ቲዩብ ላይ የተለያዩ የምስጋና ፕሮግራሞችን በዚህ አጋጣሚ እንደምታገኙ ጥሪያችንን እናስተላልፋለን፣ እናሳውቃችኋለን። ቲክቶክም ላይ ባሉት እንግዲህ ከሬዲዮ ወደ ፖድካስት መተናል። ስለዚህ ባሉት አማራጮች ሁሉ ሰብስክራይብ እያደረጋችሁ በቲክቶክም አለን። በሁሉም የሶሻል ሚዲያ አማራጮቻችን ላይ ቤተሰብ እንድትሆኑ ጥሪያችንን እናስተላልፋለን። ቲኤች ፖድካስት በቀጣይ ሳምንት ከሌላ እንግዳ ጋር ይመለሳል። ይመቻችሁ። አንተነህ ተስፋዬ ነበርኩ ከዚህ ዳይሬክተራችን እንዲሁ ናሆም ገብረኪዳን የካሜራውና የኤዲቲንጉን ስራ ደግሞ እያሳለጠው ልዑል አለ። ስለነበረን ቆይታ አመስግነናል። ቻው።